የምችለውን ነገር አደረኩልህ። ያቅሜን ስማ፣ ያቅሜን የምችለውን ነገር ያቅሜን አደረኩልህ አይደለም። እዚህ ጋር ቤተሰብ ይኸውልህ፣ ቤተሰብ ምንም ነገር አዳምጠኝ። ይኸውልህ ቤተሰብ እዚህ ጋር ብዙ ነገር በማያገባ ነገር እንዳትገባ ገብቶሃል አይደለም? ምንም ነገር እንዳታደርግ እያለኝ ነው። ሁሉን ነገር ችላ ብዬ ገብቶሃል አይደለም? ሁሉን ነገር ችላ ብዬ ይህን ቪዲዮ የሰራሁት ይህን 2 ቪዲዮ የለቀኩትኝ እኔ ማለት ነው። ብዙ ነገር ከኋላ ችዬ ማለት ነው። ታውቃለህ አቡዬ አሁን ወደ እኔ በቃ አሁን ከሱ ጋር እንትን እዚህ ማለቱ ስለ ቪዲዮ ሰራ ነው። በቃ የጓደኝነት ጥጉን አሳይቶኛለን። እሱ ጥቅም የለውም። አሁን ከቢላል ጋር እዚህ እንትን ማለት እኔ አሁን የፈለግኩት የእናትን የቤተሰቦች ስም የጠፋዋል። በቃ እሱን ለማደስ ነው። በቃ ውሸት እንዳልሆነ ለመናገር ነው። አሁን የቢላል እዚህ ጋር አይጠቅመኝም። በቃ ቪዲዮ መስራት አልፈልግም፣ አይፈልግም። በቃ እሱ እንትን ብዙ ነገር መስራት የሚችል ሰው ነው። ከዚህ በኋላ ስሙ እንደዚህ እንዲያዝ ሪከርድ እንዲደረግ አልፈልግም፣ እንዲቀመጥ አልፈልግም። ከቻለ በቃ ወጥቶ እንትን ይበልሽ እኮ እዚህ ጋር ቁጭ ምንም በቃ አሁን እሱ ጥቅም የለውም። አሁን ከእሱ ጋር እንትን ማለት መብቱ በቃ እሱ የሚፈልገውን አድርጓል። በቃ ቪዲዮ አልሰራም እንዲ አላመንኩም፣ ቪዲዮ አለመስራት መብቱ ነው። በቃ ሁሉም ነገር ላይቭም አላሰባስብም ብሏል፣ መብቱ ነው። የህግ አካል ጠይቆታል። ከሰሳለሁ ፈራ በቃ መብቱ ነው። አሁን ከሱ ጋር ለምን ያላደረግን ብዬ እኮ ነው ያልተጨቃጨቀ። አራክሽ ሎኬሽን ላክልኝ በእናትህ ፈላ በቃ ተው። ወይ ትሞታለህ ወይ ታልፋለህ አይደል? አለቀ። ከሞትክ መሞት ነው። ሙታ ምንድነው እንደዚህ 10 ጊዜ መነጫነጭ? መብቱ ነው እሱ። በቃ ቪዲዮ ሰራ፣ ከዚህ በላይ ማድረግ አልፈልግም፣ ከዚህ በኋላ አንተ ምንም መርዳት አልፈልግም ማለት መብቱ ነው። የሰው መብት ይሄን ያህል መጫን አያስፈልግም። ማንም ሰው እጄን አውጥቻለሁ ብሏል። እንደ ማንኛውም ሰው እጄን አውጥቻለሁ ብያለሁ ብሏል። ለምንድን ነው እሱ የምትጫነው? በመብቱ ፈላ ሎኬሽን ላክልኝ እና ሎኬሽኑ ቤተሰቦችህ ነፃ ይወጡ። እውነት አንተ ያልክበት ቦታ ከሆነ ያለቀው አለቀ። አንተ አሁን እናትህ ስለተሰደበች ነው እናቴ የተሰደበች ያመመህ አይደል? እናቴ በዚህ እድሜዋ ለቅሷ ውሸት ነው ተባልኩ ነው አይደል? እናትህ ነፃ ትውጣልክ፣ ሎኬሽን ክላክ፣ ያለክበት ቦታ ይነገርልክ፣ አለቀ። ከዛ በኋላ ፈጣሪ እንዳረገክ ያርገክ። እኮ የህግ አካል አናግሮኛል ያለውን የተጻፈለትን ይልክልኛል፣ ችግር የለም። አቡ የህግ አካል ያለውን አሁን ያሳይ እያሉ ነው። 71 ኮመንት 76 ይኸው ታይምስ አስጨነቁኝ ቢላል እንትን ባግራውንድ ሚዩት ነክ ላይ ወጥቼ ነው። ኦኬ እዚሁ እያለክ ኢንቦክስ መግባት አታውቅበትማ። በዚህ አይቻልም። ኦኬ እንደዛ ከሆነ ወተክ ስክሪንሻት አድርገክ ይዘገውና ከዛ በግሪን ጋላሪ ባግራውንድ ታደርገዋል። አቡ ሎኬሽን እንዴት ነው? ዋትሳፕ ላይ የሚላክ ሁኔታ ተጠቅም። ሎኬሽን የሚለውን ትነካለህ። ይኸውልህ ፈጣሪን የፈጠረህን አምላክ ብቻ መተማመን። ማንሽም ሌባ የምንሆን ንጹህ የምንሆን ቆሻሻ የምንሆን ንጹህ የምንሆን ምን የምንሆን ከፈጣሪና ከፈጣሪ ብቻ መጠበቅ ነው። ከሰው መጠበቅ ይጎዳል። ትክክል። ኤክስፔክቴሽን ሀርት ይላል ፈረንጅ። ግን እናትየው ያሳዝናሉ። እሳቸው ውሸታም መባላቸው ነው እሱም ልቡን ይነካው። ስለዚህ እናቱን ነፃ ማውጣት ነው የሚፈልገው። እሱ ያለበትን ካረጋገጠ እናትየው ስማቸው ከጸዳ አለቀ። ቢላል ትክክል ነው። ሊቢያ ገንዘብ ማዋጣት በህግ ያስጠይቃል። ትክክል። እኔም አላደረገውም እኮ በህግ ያስጠይቃል እኮ። ትክክል። ቪዲዮ ከሰር 1 ሰከንድ አልመጣም። ሴንድ ብሎ ያልኩ ሎኬሽን ላይ ያመጣኝ እኔ ጋር አልመጣም። ወይ ወተክ ልከክ መመለስ ትችላለክ። ገንዘብ ማሰባሰቡ በጣም ልቡ ተሰብሯል። እናቱን ባላኩት ነገር ይኸው አክርሽ ኢትዮጵያ ውስጥ አለመኖሩንም ግብጽ መሆኑን ማረጋገጫ ከረንት ሎኬሽንም ላይቭ ሎኬሽንም ልኮልኛል። በጉግል ማፕ ከፍቼ ለእናንተም ኢጂፕት እንደሚያሳይ አሳይቻችኋለሁ። ምንድን ያላችሁ ከረንት ሎኬሽን እና ላይቭ ሎኬሽን ላክልኝ። ላይቭ ሎኬሽን ማለት እኮ ያላችሁበትን ቀጥታ
ዳይሬክት የሚያሳይ ነው። ላይቭ ሎኬሽንም ከረንት ሎኬሽንም ነው የላከልኝ። ሊቢያ ነኝ ለምን አለ የሚል ኮመንት አይቻለሁ። ቢላል ቪዲዮ ሲሰራ ሊቢያ ብሎ ነበር የሰራው። ሊቢያ ምን ነበር ቦታ? ኩፍራ ድንበር ላይ ነበረ። ከዛም በኋላ አሁን ሊቢያ መንገድ ስለተዘጋ አሁን ላይ የሚሄዱ ስደተኞች ከሱዳን ወደ ኢጅፕት አሻግረው ከኢጅፕት ነው እንደገና ወደ ሊቢያ የሚያስገቧቸው ማለት ነው ያለው እሱ። ዋቴቨር ኢዚት ኢጅፕት መሆኑን አረጋግጠናል። እናትየውን የተናገራችሁ ፈጣሪ ይቅር ይበላችሁ። እናትየውን በዚህ እድሜያቸው የውሸትን ያለቀሱት ያላችሁ ፈጣሪ ይቅር ይበላችሁ። እናንተም በቃ ይሄንን። ስለዚህ አሁን እናትህ እንዳልዋሹ አረጋግጠናል። የእናትህ ክስም ነፃ ወጥቶልሃል። ይህ የአካባቢውንም ማሳየት ትችላለህ። ማሳየት የሚቻል ቤት ነው ግን እንዳለ መልሰህ ጽፈህላቸዋል ቢላል። ተጻጽፈሃቸው ከሆነ አይጠፋም። አልጻፍኩላቸውም። ይታያል። ቀጥታ ነው የደወልኩት። በቃ ቀጥታ ሲጽፉልኝ እንደዛ ሲጻፍልኝ ቀጥታ ነው የደወልኩላቸው ማለት ነው። ማን ጋር ይታያል። እዛ እንደዚህ ሲለኝ እኔ በቃ ራሴን ላውጣ ብዬ ነው ያወጣሁት። አብዬ መብትክ ነው ቢላል። ራስህን ማውጣት ሙሉ መብት አለክ። በቃ እኔ እሱን ነው ከአብዬ ምዳለት። ያው እያያችሁ ነው እንደሆነ እንግዲህ በሎኬሽኑ ማረጋግጠናል። ስለዚህ አሁን የእናትየው ስም ጸድቷል። ቢላልም መብቱ ነው። ቢላል ላይ ከዚህ በኋላ ምንም አይነት ጥያቄ የለንም። የመኪና ታርጋ ዙም አድርገህ ልታሳይ ትችላለህ። አክርሽ ሞር ደግሞ ሰው ልቡ እንዲያረጋግጥ የመኪና ታርጋ ኢጅፕት የሚል ዙም አድርገህ የመኪና ታርጋ አሳይ። እንትን ወይ ዙም ስታደርገው የመኪናና ታርጋውን እዚህ ጋር አሳያለሁ። ግልጽ ካለ ቤቶቹ ያስታውቃሉ። ኦኬ ግን ታርጋውን እኒ ለክፉም ለደጉም እኒ ታርጋውን ነገ ደግሞ ሌላ ነገር እንዳይባል። አቡ ሰማሽ? አዎ ሰምተን ካለ አክርሽ ፎቶ አንሳና ላክ። ስልክ ቁጥር ያምጣ ቢላል የምትሉ ላጎት አልተደወለለትም። በኢንቦክስ ነበር የጻፉለት። ጽሁፉን አሁን ደልተውታል። መጀመሪያ ላጎትየው ሲደውል ከህግ አካል ተደወለልኝ ስለሆነ ያለው እኔም ለዛ ነበረ የትኛው የህግ አካል ነው የደወለልህ? ቁጥራቸውን ስጠኝ እኔ መደወልና ህግ አካልነታቸውን ማረጋገጥ እችላለሁ ነው ያልኩት። አልተደወለልኝም በኢንቦክስ ነው የተጻፈልኝ አለ። ኦኬ የተጻፈልህን አምጣ አሳየን አለው። ያንን ደልተውታል አለ። ወጥቶ ኢንቦክስ ቼክ ሲያደርግ የጻፉለት ሰዎች ደልተውታል። ስለዚህ የህግ አካል ቢያናግረውም ባያናግረውም ይሄ ሰው ከመሬት ተነስቶም ከፈለገ ሀሳቡን የመቀየር መብት አለው። ምክንያቱም የተዋዋለው ውል የለም፣ ስራ አይደለም። ይሄ ጀስት ጓደኝነት ነው። ሰው ለጓደኛው ቪዲዮ ሰራ፣ ከዛ ሀሳቡን ቀየርና አልፈልግም አለ። መብት አለው። ማንም ለምን ጓደኛህን አትረዳም ብሎ ማንም የማስገደድ መብት የለውም። ለምን መብት የሚባል ነገር አለ። የሰዎችን መብት ማክበር አለብን አይደል? አዎ እኛ ሀበሾች ትንሽ አምባገነን እንሆናለን። ሰው ላይ ግዴታ እንጭናለን። ይሄ ግዴታ አይደለም፣ ተቀጥሮ አይደለም ለአክርሽ የሚሰራው ጓደኛው ነው። አክርሽ ደግሞ እሱ ጓደኛው ስለሆነ አብረው ስለበሉ ስለጠጡ ብዙ ችግር ስላሳለፉ ከዚህ በፊትም እሱ ብዙ ነገር ከቨር ስላደረገለት ያደርግልኛል ብሎ ነበር። አላደረገም፣ መብቱ ነው። አለቀ። በሰው መብት ደግሞ ገብተን ፊጥኝ ማለት አንችልም። ይታያል። አዎ ይታያል። አረብኛ ታርጋ ነው ግን ትንሽ ፎቶን ብትልክልኝ ዙም አድርጌ ኢጅፕት እንደሚል ማየት ፈልጋለሁ። ብዙ አረብ ሀገራት ስላሉ እኔ ኦልሬዲ በቁጥርክም በሎኬሽንክም ማረጋገጥ ያው በአረብኛ ልክተኛል። ምን አገባኝ እኔ ኢትዮጵያ ውስጥ አለመሆኑን ብቻ ኢትዮጵያ ውስጥ ተደብቆ አለመሆኑን ብቻ ነው ማረጋገጥ የሚጠበቅብኝ አይደል? ለምን እናቴ ተሰደበችብኝ፣ እናቴን በዚህ እድሜዋ የውሸት አለቀሰች ብለው ሰደቡብኝ ቢላል ወጥቶ ባወራው ነገር ብሎ ነው እዚህ ቤት የመጣ። ቀጥታ ሂደት ሁላቱ ሂደ እሱ የኔ ጉዳይ አይደለም፣ የእናንተ ጉዳይ ነው። እናንተ ጨርሱት። ደህና ነን። እንዴት ነህ አቡ? አቤት። ቢላልን አንድ ሁለት ጥያቄ የምጠይቀዋለኝ። እሺ አለሁ። ትንሽ ኔትወርኩ ስላስቸገረኝ ነው። እንትን ፎሎወርስ ምናምን ስለሌለኝ ነው አላስገባም ያለኝ ማለት ነው። እሺ አጎትየው ቪዲዮ አብራ ፕሊስ። ኔትወርክ በእናትህ ሄሉ። ኦኬ ከተሰማው ልቀጥል።
ቀጥል። ይሰማል። በቃ ኔትወርኩ አይከፍትለትም ቪዲዮ። እሺ ቀጥል። እሺ እስቲ ቪዲዮ አብራ ከሰራልህ ብታበራ ጥሩ ነው። ቪዲዮ ላብራ። አዎ ኦኬ ይኸውልህ፣ ኦኬ ቢላል እንድታሰማ የምፈልገው 2 ነገር አለ። ችግር የለውም አሰማለሁ። አንደኛ እናትየው ስደውልላት ለምን አንዴ ይቅርታ አንዴ ለምን ደወልክ አለች ብላል። አዎ ላሰማ ቮይሱ። እናትየው ስደውልላት ለምን ደወልክ ለምን ደወልክ አለች ብላል። አዎ ላሰማ። አንድ ሁለተኛ አዳምጠኝ። ሁለተኛ እኔ በሌለውበት ነው ይሄ ሁሉ ተደርጎ ስማችን እየጠፋ ያለው። ምክንያቱም 10 ጊዜ ደውዬ ወላሂ ላዚም 10 ጊዜ ደውዬ እኔ ጋር አንድ አልጠራም። ከደወልከው አንድም አልጠራልኝ። ምን ያለው መረጃ እያንዳንዱን ቢላል አሰማለሁ ብዬ በዋትሳፕ ሁሉንም ልኬለት ነበረ። ከዛ ደልተኸዋል። ለማሰማት አልፈለገም እና ራሱን ነፃ ያውጣ። ሰው አክራምም ከዚህ በፊት የሰራው ነገር ስላለ ይጠራጠራል። ችግር የለውም። ማንኛውም ሰው ተጠራጣሪ ነው፣ ይጠራጠራል። ራሱን ነፃ ያውጣ። ችግር የለውም። ግን ራሱን ነፃ ማውጣት ነው የተያያዘው፣ የእኛን ስም ማጥፋት ነው የተያያዘው። በፍጹም የእናንተን ስም ላይፍ ላይ አንድ ብዬ አላወራሁም። ስም ማጥፋት ነው የተያዝከው ወይስ ራስን ስም? ቢላል አንድ ያዳምጠው። ቢላል በተራሽ ይጨርስና አንተ ትቀጥላለህ። ስለሰማው ነው። አንተ ቪዲዮ መቅረጥ እኮ በአክራምን በ80 ሺህ ምናምን እኮ ቪዲዮ ተቀርጦ መፖሰት ይቻላል። አንተ ጓደኛው ነህ ተብለን የመጣው እሱ ሌላ ጉዳይ ነው። ግን ራስን ነፃ አውጣ። ይሄ ማንም ሰው የሚያደርገው ነው። ሰው ሲጠራጠር ሲያስጨንቅ ምን ሲል ራስን ነፃ ታውጣለህ። ግን አንተ ይሄን አይደለም ያደረከው። አንድ ቀናነት ብትፈልግ ኖሮ የኔን ስልክ ተደጋጋሚ ቢዚ አታረግም። ወላሂ ላዚም ከ10 ጊዜ በላይ ደውዬለት አንድ ነገር ልንገርህ፣ ቢዚ እኔ ጋር አንድ አልጠራም። ቢላል ይጨርስና ቢላል በመደማመጥ ይጨርስና ከደሞ አንተ ጋር ያለውን ትናገራለህ። ሁለተኛ ይኸውልሽ የተናገረው ቃል በቃል ምን አለ መሰለሽ፣ ራሱን ለማስተባበል ሱዳኑ ነው እኛ ሊቢያ ብለው ሱዳን ማለት ደግሞ በእኛ ሀራም ነው አለ። አየሽው? ይሄን አይደለም እኔ ቃል በቃል እኮ ያልኩ እኮ ወደ ሱዳን ተተኩሶባቸው 85 ሰው ነበሩ። ተተኩሶባቸው ወደ ሊቢያ ወደ ሱዳን ድንበር አካባቢ ሸሽተው ሄዱና እነዚህ የሱዳንኛ አክሰንት ያላቸው የመኔዎች እንደዛ ነው የያዙት ማለት ነው አክርች። እሱ ግን እንትኑ እንዲሰማለት ብሎ ምንድን ነው ያለው? ወደ ሱዳን ድንበር ሱዳን ነው ያለው። ሙሉ ለሙሉ እኮ ቢላል ሱዳን ናቸው ነው ያለው። ገብቶሻል? የሆነ ስም የማጥፋት ዘመቻ አስመሰለብህ ቢላል። አንደኛ ቀና ብትፈልግ ምን ማለት ነበረብህ መሰለ? አንድ ሰው ከቤተሰቡ መጥቶ ይናገር ማለት ነበረብህ። የኔንም ስልክ ቢዚ ማድረግ የለብህም ነበረ። ሁለተኛ እናትየው ለምን ደወልክ አለች። አየህ፣ የምትናገራቸውን ቃላት ተጠንቅቀ ነው መናገር ያለብህ። ለምን ደወልክ አለች። እሱንም ለህዝቡ ማሰማት አለብህ። እየተናገርክ ያለው ነገር በጣም ቀላል ነገር አይደለም። ባይዘዌ አሰማ። መተባበር ራስና ለጠየቅልኝ ጥያቄ ልመልስልህ። የጠየቀውን ጥያቄ ልመልስልህ። ቢላል ደግሞ ይመልስ። አሁን ልመልስልህ። አንደኛ ይኸው ላሰማ ቮይሱን ለምን ደወልክ ያለችብኝ ምክንያት ማለት ነው። ምን ፈልገህ እናትየው ቮይስ አሰማ። ለምን ደወልክ ያለች ይኸው ግን እዚህ ጋር የሚለው ምን አዲስ ነገር አለ? ለምን ነበር የደወልከው ለማለት ነው የሚመስለው ጉዳዩ። ምን አዲስ ነገር አለ? አዲስ ነገር አግኝተህ ነው ወይ የደወልከው ለማለት መሰለኝ አይደል? እዚህ ጋር ይሰማል። አዎ ይሰማል። ልጁ ፈቃደኛ አይደለም። ባለዚህ ስልክ ፈቃደኛ አይደለም። አቡ እንትን እያለ ነው። ለምን እንደዚህ አይነት ስልክ ለምን ደወልክ አለችኝ። ነብዩ ጋር ደውዬ ነበረ። አንቺ ጋር ደውዬ ነበረ። ምን አዲስ ነገር አለ?
ቢላልዬ ወንድሜ፣ እኔ ግን ከዚህ ቮይስ የተረዳሁት ምን አዲስ ነገር አለ? ምን ነበር ላይክ የሆነ ሰው ሲደውልልክ ጉዳይ ስለያዛችሁ ምን ነበር? ምን አዲስ ነገር አገኘክ ነው አይደል አባባሏ? ምን አዲስ ነገር አለ? እኔ ደግሞ እሷ ጋር ደውዬ ስላልተነሳልኝ ከዛ እሱ ጋር ስደውዬ ነገረኝ። ከዛ አይ እንደዚህ ያለኝ ነገር ነበረ እንደዚህ ስላት አይ ለምን ደወልክ ስትለኝ በቃ እኔ የተረዳሁትኝ እሱ ጋርም ደውዬ ስለነበረ ለእንደዚህ ያለችን በእሱ ምክንያት ነው አውርተው ነው ብዬ ነው ያሰብኩት። እኔም ደግሞ ማለት ነው ገባሻ? ከዛ ደግሞ ላይፍ ላይ እኔ ያልኩት ነገር ስለነሱ ቤተሰብ ምንም ያወራሁት ነገር የለም ላለው ነገር ማለት ነው። ገብቶሻል አይደለ? የነገ ሰው መጀመሪያ ቪዲዮ ስንሰራ ያሉኝ ሊቢያ ነበረ። ከዛ በኋላ ግን ጉፍራ አለኝ። ጉፍራ ደግሞ ስንት 800 ኪሎ ሜትር ይርቃል ሲለኝ በቃ እንደዛ ከሆነ እንደዚህ ነው ያለኝ። አጎትየው ጋር ደውዬ እንደዛ ነው ያለኝ። ስለዚህ እኔ በቃ ከዚህ ነገር ራሴን አውጥቻለሁኝ። ሊቢያ በሰራሁት ነገር ሊቢያ ብዬ የሰራሁትን ቪዲዮ ሰው ፕራይቬት ለምን ከተትከው እንዳይለኝ እኔ ጉፍራ ነው ስላለኝ እኔ ሊቢያ ብዬ ስለሰራሁኝ በቃ አጠፋሁት ነው ያልኩትኝ። ይህን ነገር ነው ያልኩትኝ። እናትየውን አንተ ሚስ አንደርስታንዲንግ አድርገህ ነው እንጂ ማንም አይምሮ ያለ ሰው የሚረዳው እናትየው ምን አዲስ ነገር አለ ብላለች። ኦልሬዲ ምን አዲስ ነገር አለ? ለምን ደወል? አዲስ ነገር አግኝተካል ነው? ምን ፈልግ ደወልክ ስትለኝ በቃ ምን አዲስ ነገር አለ አይደለ? ምን ልትነግረኝ ነው? አዲስ ነገር ምን ይዘህልኝ መተህ ነው? ከዛ ለምን ደወልክ አለችኝ። ለምን ደወልክ ስትለኝ እኔ ደግሞ የተረዳሁትኝ እሱ ጋር ደውዬ ስለነበር መጀመሪያ ሚዩት አድርግ። አቡ እንዴት ናችሁ? ሁላችሁም ሰላም? እንዴት ነሽ? ሰላም ነው አቡ። ይኸውልሽ እኔ ቢላል አይ ቲንክ እንትን እያለ ነው። ይኸውልሽ እነሱ ቤተሰቡ የላኩለት ቮይሶች አሉ። ከዛ ቢላል ላይ ዲሌት ተደርጎበታል። ከዛ መሀል ከቢላል ላይ የተደለተበት ቮይስ መሀል አንደኛው አክርሽ እየተደበደበ እንደዛ በአሰቃቂ ምክንያት የተላከው ቮይስ ወይም ደግሞ የተላከው ቪዲዮ ላይ የሆነ ያ ነገር ትክክል እንዳልሆነ የሚያሳይ ቢላል በዛ ሰዓት ራሱን ነፃ ሊያወጣ የመጣበት ታዲያ ቮይስ መስማት አለብን እኛ። እነሱ ደልተውበታላ። አንተ ቢላል እሱን ለምን አትናገርም? ከመደለቱ በፊት ሰምተሽዋል? ቮይስ ላይ አንድ ቮይስ አለ እዚህ ጋር ማለት ነው። ከዛ ይሄ የተመታው ፓርት ሰው እየጠየቀኝ ነበረ። እንዴት ነው ነባ ብዬ ጠይቄው ነበር ማለት ነው። ገብቶሻል? ከዛ በኋላ ምን ይለኝ ያው እሱማ ያው ለእናትየውም ይነገራት ተብሎ ተነግሯታል። ያለው ነገር ያው ብር ግዴታ እዛ ጋር ስለሚያስልኩ ነው። ምንድነው እሱ እኔ አይደለሁም ራሳቸው ናቸው የመላርግ አለ የሚመቸው የምር ነው። ግን እንትን የሚያደርግ ሁሉንም ነው የሚያደርጉት አለ እኮ እሱ ነው። አንዴ እኛ ሰውንም በደንብ እናንጠይቅ ያደረገው እሱ ነው። ራሳቸው የሚያደርጉት ሰው የጠየቀኝ ስለዚህ ነው። እዚህ ጋር ስላለው ቁስል ገብቶሃል አይደል? እዚህ ጋር ስለነበረው ነው የጠየቀኝ ሰው። ገብቶሻል አቡዬ? እዚህ ጋር ስለተፈነከተው ነገር ነው የጠየቀኝ። ገብቶሻል? እዚህ ጋር የተፈነከተው ነገር እንዴት ነው ሰው ተፈንክቶ ገብቶሻል ፋሻ የሚደረግለት ደም እየፈሰሰ ብሎ ነው የጠየቀኝ ሰው ማለት ነው። ከዛ እሱ ነገር ግን የጀርባው ነገር እኔ ምንም ስለ ጀርባው ምናምን የጠየቁት ነገር የለም። አልጠየቀኝም ሰው። ገብቶሻል አይደለ? ይሄ እዚህ ጋር ያለው ነገር እንዴት ነው? ሁለተኛ ቪዲዮ ላይ የለም ጠባሳው። የተፈነከተ ሰው ጠባሳ አለው። ጠባሳው የት አለ ብለው ጠየቁ። አዎ እንደዛ ሲባል ለዛ ጥያቄ አንተ ማንን ጠየቅ? ይኸው ነባን ጠየቁት። ይኸው ቮይሱ ላይ ቆይ ነገረኝ ነው። ገብቶሻል? ይሄ ነገር እዚህ ጋር ያለው ነገር ብር እንዲላክስ ነው እንደዛ የሚያደርጉት ራሳቸው እነሱ ሰዎቹ በግድ አስገድደው ማለት የእውነት መተዋቸው እንጂ ቪንቶ ወይ ቀለም ደፍተውበት አይደለም። የእውነት ይመቷቸዋል። እሱን እኔ ምንም አውቀው ነገር የለም አቡዬ። ገብቶሻል አይደል? እሱ ያለኝን ነው እኮ። እሺ ሁኔታ የተገለጠው ቮይስ ረጁ ሰምታዋለች ከመደለቱ በፊት ቮይስ ይኸውልሽ እዚህ ጋር እነዚህ ቮይሶቹ ማለት ነው። ቢላል አንዴ ዝም ቮይስ ለረጁ ረጁ ደግሞ ያልኩት ኖ እኔ ጠይቃት መጀመሪያ ረጁ ቢላል የተደለተበትን ቮይስ አንቺ ሰምተሽዋል ወይ? አጭር ጥያቄ አልሰማሁትም። ግን ሳትሰሚው ረጁ አልጨረስኩም። ሳትሰሚው ተደለተብኝ የሆነ ቮይስ ነበር ተደለተብኝ ስላለሽ ብቻ አምነሽው ነው እንጂ ቮይሱን አልሰማሽም። ኖ እኔ አልሰማሁትም። ተደለተብኝ። እሺ እኔ አንድ ነገር ልንገርሽ። ከህግ አካል ተጽፎልኛል አለ ቢላል። ኦኬ ከህግ መጀመሪያ ከህግ አካል ተደውሎልኛል ብሎ ነው እናትየው ጋር ደውሎ ዳጎትየው ጋር ደውሎ ያደረገው። ቮይሱን ከሰማው በኋላ ከጨረስኩ በኋላ ከህግ አካል የተደወለልክ ቁጥር ልትሰጠኝ ትችላለህ ስለው ተደውሎልኝ አይደለም በኢንቦክስ ተጽፎልኝ
አለ። ኦኬ የተጻፈልክን ሜሴጅ ልታሳየኝ ትችላለህ አልኩት። ሄዶ ሜሴጁ ተደልቷል አለ። ስለዚህ አላመንኩትም። እኔ ያለ ማስረጃ ሰው በአፉ ስለነገረኝ አላምንም። አንቺ ረጁ የሆነ ነገር መታሽ እንዲህ ቮይስ ተልኮልኝ ነበር ተደለተ ስትይ ከተደለተ አላምነሽም። ለምን ቮይሱ ከመደለቱ በፊት የሆነ ቦታ ፎርዋርድ አድርገሽ አስቀምጠሽ ልትልኪልኝ ይገባል። ቮይሱን በጆሮ ከሰማው ብቻ ነው ማምንሽ ስለዛ ነገር። እኔ አንድን ሰው በማስረጃ ብቻ ነው ማምነው። እኔንም ሰው የሚያምነኝ በማስረጃ ነው። እንደዚህ ነገር እንዲህ ቦታ ሄድኩኝ ስላችሁ የሄድኩበትን ማስረጃ ካላቀረብኩላችሁ ወሬ ነው። ማስረጃ ላቀርብ ይገባል አይደል? ለእያንዳንዱ ነገር ማስረጃ ማቅረብ አለብን። እኔ ትናንትና ከትናንት ወዲያ መቀሌ ነበርኩ ስላችሁ የነበርኩበትን ማስረጃ ማቅረብ አለብኝ። ወይ የበረርኩበትን ትኬት፣ ወይ እዛ ቦታ ላይ ሄጂ የተነሳሁት የተቀረጽኩትን ቪዲዮ ምናምን። ያለ ማስረጃ ማንም ማንንም ሊያምን አይገባም። ተደለተብኝ ሰው ማስረጃ የለኝም። ስለዚህ ሶሪ ስለዛ ጉዳይ ማውራት አልችልም። ማስረጃ ስለሌለኝ ነገር ማውራት አልችልም። ማስረጃ ማቅረብ ካልቻልኩ ማስረጃ ማቅረብ የማትችሉበትን ነገር ሚዲያ ላይ ወጥታችሁ አታውሩ። አውርታችሁ ማስረጃ ስትባሉ አውጥታችሁ የማታሳዩትን ነገር አታውሩ ሚዲያ ላይ። ስለዚህ አሁን ማመን የምንችለው ማስረጃ ስላለው ጉዳይ ነው። ምንድነው ያለው ማስረጃ? ቢላል ቪዲዮ ሲሰራ ሊቢያ ነው ብለውት አምኖ ቪዲዮ ሰራ። ከዛ በኋላ ደግሞ ከሰዎች ጥያቄ ከተለያዩ ሰዎች አሁንም ከህግ አገል ማለት አልችልም ማስረጃ ስለሌለ ከተለያዩ ሰዎች ኢንቦክስ ሲጻፍለት በዛ ምክንያት ሄዶ ቤተሰቦቹ ሲጠይቅ ሊቢያ አናቱ ላይ ሳይሆን ያለው ኩፍራ የሊቢያ ድንበር ወይም የሱዳን ድንበር ሊቢያ ለመግባት 800 ኪሎ ሜትር የሚቀረው ቦታ ላይ ነው ያለው ሲሉት፣ እንደዛ ከሆነ ራሴን ነፃ ማውጣት ፈልጋለሁ፣ እኔ በዚህ ጉዳይ መነካካትም መርዳትም አልፈልግም ማለት መብቱ ነው። ተወው። ለአብርሽ የሰራውን ቪዲዮ ደለተ፣ ከጉዳዩ ራሱን ነፃ ወጣ። ይሄ ደግሞ መብቱ ነው። ጓደኛው ስለሆንክ ብቻ እስከ መጨረሻ አብረኸው ታገል ማለትና ማስገደድ አይቻልም። ቢላልን መጫን አይቻልም። ኩፍራ ሊቢያ ድንበር ነው የምትል ኮምት ላይ ኦኬ፣ ኩፍራ ሊቢያ ድንበር ነው። ሊቢያም ቢሆን መብቱ ነው። ካልፈለገ ሊቢያ ውስጥም ቢሆን ያለው መርዳት ሀሳቤን ቀየርኩ ማለት መብቱ ነው። የሰው ልጅ ሀሳቡን የመቀየር መብት አለው አይደል? ሊረዳው አሰበ፣ ሊቢያ ቪዲዮ ሰራለት፣ ከዛ ሀሳቡን ቀየረ፣ ቪዲዮ እንደለተው መብቱ ነው። የሰውን መብት መጫን አንችልም። ግን እናትየው በዚህ ዕድሜ ያለቀሰችው የውሸት ነው፣ አጎትየውም እየዋሸ ነው ምናምን የምትሉትን ነገር የእነሱን ስም ለማጥራት ነው አክርሽ እዚህ ጋር የተገኘው። ግብጽ ላይ ለመኖሩ ደግሞ ማስረጃ አቅርቧል። ላይቭ ሎኬሽን ልኮልኛል። ሎኬሽኑን ጎግል ማፕ ላይ ገብቼ አሳይቻቸዋለሁ። ኢጅፕት እንደሚል እንዲሁም አካባቢውን አሳይቷል። አካባቢው ላይ ያሉትን መኪናዎች ታርጋ አሳይቷል ኢጅፕት እንደሚል። ስለዚህ ይሄ ልጅ ኢትዮጵያ ውስጥ አይደለም ያለው ኢጅፕት ነው ያለው፣ አረጋግጧል። ሰዎቹ አልዋሹም፣ ነፃ ናቸው። እኛ እኮ ኢትዮጵያ ውስጥ ነው እኮ አላልንም እኮ አቡዬ። እኔ ያልኩትኝ እኮ ራሴን ከዚህ ነገር አወጣለሁ ነው እንጂ ያልኩት እኮ ሌላ ነገር የተናገርኩት ነገር ክፉ ነገር የለም። አንተክ ነው አንተ ምንም ክፉ ነገር አልተናገርም። እኔ ምን አልኩኝ? ዓለምን መቆጣጠር አይቻልም። አንተ እጄን አውጥቻለሁ ብለህ ሚዲያ ላይ ስትወጣ በቃ ሀሳቤን ትቻለሁ እጄን አውጥቻለሁ ከዚህ ነገር ስትል ሌላው ሊረዳ ያሰበ ሰው እጁን ሰበሰበ። ይሄ ያንተ ችግር አይደለም። መብታቸውን በራሳቸው የማይመሩ ከሆነ እንደ ከብት በሰው የሚመሩ ከሆነ እከሌ ከረዳው ረዳዋለሁ እከሌ ካልረዳው አልረዳው የሚሉ ከሆነ ይሄ የእነሱ ችግር ነው፣ ያንተ ችግር አይደለም። አንተ በተናገርከው ነገር ግን እናትየውን ውሸታም ናት፣ በዚህ ዕድሜዋ ታለቅሳለች ምናምን ብለው የተለያየ ሪከርድ ስላየ አክርሽ ልቡ ተሰበረ። ሰው ነው እንጂ የረገጡት ሰው የለቀቁት እንጂ አቡዬ እኔ ያልኩት ነገር እዚህ ጋር ገብቶሻል አይደለ? የተጠየቀውን ጥያቄ ተናገርኩኝ። እንትን እጄን ያወጣሁበትን ምክንያት ተናገርኩኝ። ገብቶሻል አይደለም? እኔ ሊቢያ ነው ብዬ የሰራሁት ቪዲዮን ከዛ በኋላ እንደዚህ ነው ሲሉኝ በቃ በእንደዚህ አይነት ነገር ራሴን አውጥቻለሁ። በቃ ይሄን ያልኩት እኔ። ረጁም ደግሞ እንደዛ ነው ያለችው። እኔም ከዚህ እርዳታ ራሴን አውጥቻለሁ ነው ያለችው እዛ ላይፍ ላይ። ሰው ቆራርጦ ሌላ ነገር አደረገው። መብትክ ነው። አንተ ራስህን ነፃ ወጣክ። አንተ በተናገርከው ነገር ባሰማከው ቮይስ ምናምን ሰው ሌላ ሚስ አንደርስታንዲንግ፣ አንተም ሚስ አንደርስታንዲንግ ስላደረክ እናትየው ምን አዲስ ነገር አለ ለምን ነበር የደወልከው ያሉት አዲስ ነገር መስሏቸው ነበር። እሱ አንተ ግን ለምን ደወሉ አይነት ነገር ሚስ አንደርስታንዲንግ ባረከው። አዎ እኮ አንተ ባስተሳሳተ ባሰብከው ሚስ አንደርስታንዲንግ ባረከው። ሰው እናትየውን እች ሴትዮ ውሸታም ናት በዚህ ዕድሜዋ ታለቅሳለች ብሎ እናትየውን ሰደበበት። እንደ ማንኛውም ልጅ እናቱ ስትሰደብበት ልቡ ተሰብሮ መጣ እዚህ ጋር እናቱን ነፃ ለማውጣት። አሁን ከዚህ በኋላ ማናችሁ እናት ካላችሁ እናታችሁ የምትወዱ ከሆነ የሰው እናት አትሳደቡ። ምክንያቱም ይሄ ልጅ ግብጽ ውስጥ ለመኖሩ ማስረጃ አቅርቧል። ከአንድም 300% ሹር ልንሆንበት የምንችለው 4 በኢጅፕት ቁጥር ነው ያወራው ከኔ ጋር ሎኬሽን ሎኬሽኑም ደግሞ ከፍተነው ጉግል ማፕ ላይ ኢጅፕት እንዳለ አሳይቶናል። እንደገና በቪዲዮ ማሳይቶን እታችም ወርዶ መኪናዎቹን ታርጋዎቹን አሳየኝ ብዬ ታርጋዎቹን አሳይቶናል። ስክሪንሻትም አድርገናል። ስለዚህ አክርሽ ኢትዮጵያ ውስጥ እንዳልሆነ
ግብጽ እንደሆነ አረጋግጠናል። ቢላልም ከዚህ በኋላ የሚጠየቅበት ነገር የለም። ቢላል እንደ ማንኛውም ሰው መብቱ ነው። ስለዚህ ቢላል ጨርስም ነው፣ አንተ መብትክ ነው። አጎትየውም ለጠየቁት ጥያቄ ምላሹን አቅርበታል። ሚስ አንደርስታንዲንግ ነው የመሰለክ ቮይሱን አሰምተታል። 2 ጥያቄዎች ነበር፣ ግን አንደኛው ምን ነበር? አቡ ረጁ ያለባት ኢትዮጵያን ስላለች ነው። አዎ ቆይ ከቢላል ጋር ጨርሰን ወደ አንቺ እንሄዳለን። ሁለተኛው ጥያቄ ምን ነበር? አንደኛውን ጥያቄ እናትየው ለምን ደወልክ ብላኛለች ያልከውን ቮይስ አሰማልኝ ብሎ አሰምቶ እናትየው ዳይሬክት ለምን ደወልክ ሳይሆን ያለችው። ሁለተኛ ደግሞ ያለው ሁለተኛው ምን ነበር? ሁለተኛው ደግሞ ስደውልለት አላነሳልኝም ነው ያለኝ። ሀቡዬ ብዙ ጊዜ ደግሞ ላይፍ ስለምገባ ማለት ነው ገብቶ ለማስረዳት ፈልጎ ሀቡዬ እኔ ደግሞ ማለት ነው ብዙ ጊዜ ላይፍ ጌም ነው የምጫወተው ማለት ነው። ለዛ ስልኬ ሁሌ ዝግ ነው። እኔን የሚያገኘኝ ሰው እህት ወንድሞች እንኳን የሚያገኙኝ ቴሌግራም ላይ ደውለውልኝ ነው። ገባሽ አይደለ? ለምን ላይቭ እየተጫወትኩኝ ከተደወለ ጌም እየተጫወትኩኝ ይቋረጥብኛል። ስለዚህ ሁሌም ዝግ ነው የኔ ስልክ። የሚፈልገኝ ሰው ወይ ቴክስት ነው የሚያደርግልኝ ቴሌግራም ላይ ወይ ደግሞ ቲክቶክ ላይ ይጽፍልኛል። እንደዛ ነው። ታውቂዋለሽ ላይፍ ሲገባ ስልክሽን ዘግተሽ። ሁለተኛ ስልክ ደግሞ የለኝም፣ አንድ ስልክ ነው ያለው። ስለዚህ እሱ ቢዚ ያለው ምናልባት ስልክ ዝግ ስለነበር ሲደውል ለዛ ነው ልገባ ፈልጌ ረጁ ጋር ላስረዳ ብዬ አለ። የዛን ሰዓት ደግሞ እኔ ጋር ዝግ ነበረ ስልኬ ዝግ ነው። ላይፍ ጌም ስለምንጮትበት ሁሌ አሁንም ከጌም ላይ ሆኜ ነው ሰው መቶ ሲጽፍልኝ ወደ አንቺ የመጣሁትኝ ማለት ነው። ቢላልን ማን የጠየቀው ስለመደብደቡ እያለች ነው። ማነው ስሟ? ማን የጠየቀክ ስለ አክርሽ መደብደብ? በጽሁፍ ነው በቮይስ ነው? ላይቭ ላይ አሁን ስመጣልሽ ይኸውልሽ አቡዬ ላይቭ ገና ጌም ስጀምር ስጫወት ሰው ይጽፋል። የሚጽፈው ኮመንቱ እንዳለ ስለ አክርሽ ነው። ገብቶሻል? ሰው እያንዳንዱ ሰው ስለ አክርሽ ነው የሚጠይቀኝ። የሚጽፍልኝ ኮመንት ስለሱ ነው ላይቭ ላይ እንዳለ ማለት ነው። እኔ ምን ብዬ ላስረዳቸው? ለዛ ነው የጠየቁት። በኮመንት ነው ሰዎች የጠየቁት። በኮመንት ላይቭ ላይ ረጁ ዝም ብለሽ ለደቂቃ እንኳን ላይቭ ላይ በመች ሰው ሁሉ ኮመንት የሚጽፈው እኔ ጋር እንኳን ዝም ካልኩኝ መመለስ እንኳን ዝም ካልኩኝ ተቃራኒው ከኔ ጋር የሚጫወተው ሰው ጋር እየሄዱ ይጽፋሉ። ገብቶሻል አይደል? እንጂ ተደውሎ አልተጠየቅም። የደወለ አካል ቅድም ኢንቦክስ አሁን ደውል በቃ የተለያየ ነገር ነው እሱ እንትን እያለው የነበር በቃ እሱ የጓደኝነቱን ነገር አሳየኝ። በቃ መብቱ ነው፣ ይሄ መብቱ ስለሆነ ማስገደድ አንችልም። አሁን በቃ ለነረጁ ምናምን በቃ ለነብርጅ የዛን የነበሩ ለእነሱ መልስ ለመስጠት ነው የገባሁት። ስለሱ እሱ በቃ እንጨርሶ ይቢላል በቃ እሱም እንደ ሪከርድራት አይሁን በቃ ይውጣ እዚህ ጋር ጨርሰናል። በቃ ችግር የለውም። ቢላል እናመሰግናለን። እሺ ግን ረጁ ቆይ አንዴ ረጁ ስጠይቃት ምናልባት ቢላል የሚናገረው ነገር እኔ አንዴ ራሴ እንትን ልበል። ግን ረጁ ኢትዮጵያ ስላሉት ነገር እኔ ዲቴል የዛን ቀን ምን ነበር ስጠይቅ የነበረው ቢላል አሁን ያለው የት ነው? እንትና ማን ነው አክረሽ አሁን የት ነው ያለው? የት ነው የተቀመጠው ነው እንጂ እኔ ኢትዮጵያ ይሁን የት ይሁን እኔ በምን አውቃለሁ? ሲጀመር ኢትዮጵያ ነው አላልኩም። ሲቀጥል ደግሞ እዚህ ጋር ራሴን ነፃ ማውጣው ይሄንን ቪዲዮ ሲላክልኝ ስቀበል እንኳን ቪዲዮ ቀጥታ የሰራውለት እኔ ነኝ። አውዬ ሰርቼለት ይሄ ነገር ይፋ እንዲሆን በደንብ ሰው እንዲያውቀው ካደረግኩት በኋላ ከዛ በኋላ ቢላልን አሁን በዚህ ልክ ራሱ እንትን ልትሉት አይገባም። ኮሜንቶች እሱ በዛ ሰዓት ራሱን ነፃ ያለው ኢትዮጵያ ውስጥ ነው። ይሄንን እሱን ሲጠይቁት የነበረው ጥያቄ ለምን ፀጉሩ አፈር አልነካውም፣ ለምን የሆነ ነገር አልሆነም እያሉ ሲጠይቁ የነበሩት አሁን ተገልብጠው ሌላ ነገር የሚያወሩት እዚህ ጋር እንዳለ ጥያቄያቸው የነበረው ነው። ሀቡዬ በዛ ሰዓት ገባሽ? ጥያቄያቸው የነበረ ጥያቄ ነው። ምንም እኔም ብሆን ግልጽ ነው። ነገ ተመልሰው እኛ ላይ እንደሚገለበጡ እናውቀው ነበረ። ነገ ተመልሰው አሁን ሌላ ነገር የሚያወሩት ማለት ነው። አሁንም ቢሆን የትም ይሁን የት ካለበት ነገር አላህ ከጭንቅ ያውጣው፣ አለቀ። ከዛ ውጭ ግን የሰራ ነው ወይ ደግሞ እሱ ላይ ክፋት ታስቦ እሱ እንዳይረዳ እሱ እንትን እንዲል እንደ መሰላት ታደርጉት። ረጁ አንቺ ቪዲዮ ስትሰሪ በምን እርግጠኛ ሆነሽ ነው ስለ አክርሽ ቪዲዮ የሰራሽ? መጀመሪያ በተላከልኝ ቪዲዮ ሀውዬ በተላከልኝ ቪዲዮ ከዛ በኋላ በማግስቱ ነው ምናምን ተደውሎልኝ ረጁ ታውቋለች፣ ቤቲ ትባላለች፣ አሜሪካ ነው የምትኖረው። ከዛ በማግስቱ ደውላልኝ ኧረ ረጁ ይሄ ነገር እዩ እስኪ፣ ምክንያቱም ኢንስታግራም ስቶሪ ያያል እሱ
አክርሽ። ከዛ እሱም ማስረጃ ሳይታኝ ኢንስታግራም ደግሞ እንትን አይልም፣ ይሄ አካውንት አይሰጥም መሰለኝ ኢንስታግራም ወደ ሌላ ስልክ አላውቅም። እና ኢንስታግራም ስቶሪ ያያል። አልገባኝም። ኢንስታግራም ወደ ሌላ አካውንት አይሰጥም። እኔ ኢንስታግራም በ4 ስልክ ሳይኒን ነው የፈለግሽ ዩዘር ኔም እና ፓስዋርድ አስገብተሽ ሳይኒን ማድረግ ትችያለሽ። ዋናው ዩዘር ኔም እና ፓስዋርድሽን ማወቅ ነው። ከፈለግሽበት ቦታ ቀፎ ብቻ ካገኘሽ የትም ቦታ ላይ ሆነሽ ዩዘር ኔምሽን እና ፓስዋርድሽን ካስገባሽ ሳይኒን ማድረግ ብላለች። የሚሉሽን ኢትዮጵያ ነው ያልኩበትን ማስረጃ ይስጡሽ አቡዬ እኮ እኔ ማስረጃ ካላየሁ አላምንም ብላለች። ረጁ አክረሽ ኢትዮጵያ ውስጥ ነው ያለው ያልኩበትን ይስጡሽ እንዳላልኩ በደንብ እርግጠኛ ነኝ። አለበለዚያ ደግሞ ብላለች ካላችሁ ሙሉ ላይቬን ማውጣት እችላለሁኝ። ረጁ ካለች ያለችበትን ረጁ ካለች አንድ ሪከርድ ላኩልኝ እና ላሳያት። ብላለች ያለች ኢትዮጵያ ውስጥ ነው ብላለች ያለችበትን አምጡ። እኔ ደግሞ ሙሉ ላይቭ አለኝ። ሲቀጥል እኔ አሁንም ቢሆን ሀቡዬ በሰዓቱ ሁለታችን እኔም ሆንን ቢላን ራሳችንን ማውጣት ነበረብን። ግልጽ ነው። ከዛ ውጭ እንግዲህ ሌላ ጥያቄ ካላችሁ ረጁ ላይ መጠየቅ ትችላላችሁ። የትም ይሁን የት ነፂ ያውጠዋላ። እኔ ጨርሻለሁ ብዬ። እሺ እንትን ቪዲዮ የሰራሽው ያው ከተላከልኝ ቪዲዮ አንጻር ነው ብለሻል። አንድ ቪዲዮ ሲላክልሽ ማረጋገጫ ምንም ሳታረጋግጭ ነው ቀጥታ ቪዲዮ የምትሰሪው? ድምጽ ብትሆኑ ድምጽ አጎትየው ይኸውልሽ ምን አልኩት መሰልሽ? አጎትየው የኔና ያጎትየው እንትን ራሱ አለ። መጀመሪያ ቪዲዮ ፎቶ ላከልኝና ደለተብኝ ቪዲዮ። ሲደልትብኝ ለምን ትደልተዋለህ? በዚህ ነገር እርግጠኛ ከሆናችሁ ለምን ቪዲዮን ትደልተዋለህ ስለው ገና እናትየው አላየችውም እንዲታይ አልተፈለገም ነው አይነት ነገር ቮይስ ላከ እንትኑ ላይ ማለት ነው። ከዛ ቀጥታ እኔ ቢላል ምንድነው ቢላል በዚህ ነገር እርግጠኛ ናችሁ ወይ? ነገ አንተ ይሄ ነገር ውሸት ሆኖ ቢገኝ አንተም አብረህ ነው የምትገባው ብዬዋለሁ። ቢላልን ራሱ ይሄን ነገር ስጠይቀው በህግ ይጠየቃል ያለችው ማንን ነው? በህግ ይጠየቃል ብላለች ረጁ። አክርሽን ነው ውሸት ሆኖ ከተገኘ አዎ በደንብ በህግ ይጠየቃል ብያችኋለሁ እኮ። ስለዚህ ውሸት ሆኖ ከተገኘ ማለት ኢትዮጵያ ውስጥ ካለ ተደብቆ ሄዶ የሄደበት ቦታ ውሸት ሆኖ ከተገኘ ወይም ደግሞ ኢትዮጵያ ውስጥ ከሆነ ውሸት ሆኖ ከተገኘ በህግ ይጠየቃል። አይጠየቅም እንዴ ታዲያ? ኦፍኮርስ ይጠየቃል። ይሄ ስህተት እኮ አይደለም። እሺ ታዩ እሱን አቡዬ። ከዛ ከአጎትዮ ጋር ካወራን በኋላ ቢላልን በደንብ ጠይቄዋለሁ። ይሄ ነገር ውሸት ሆኖ ቢገኝ አንተም አብረህ እንደምትገባ ታውቃለህ። ምክንያቱም ዲቴል ጸጉሩ ለምን እንትን አልሆነም ለምን እንደዛ ምናምን የሚለው ማብራሪያ ሲመጣ ማለት ነው። ገባሽ? ይሄን ያለው ነገር ምትሉ ማስረጃ አቅርቧ ጋይስ ብላለች። ብቻ ምን ያደርጋል? ማስረጃ አምጡ ካለች ማስረጃ ረጁ አክርሽ ውሸቱን ነው ኢትዮጵያ ውስጥ ተደብቆ ነው ካለች ኢትዮጵያ ውስጥ ነው ያለው ካለች አክርሽ ደግሞ ኢትዮጵያ ውስጥ ላለመኖሩ እዚህ ጋር 100% የምንሆንባቸው ማረጋገጫዎችን 4 አቅርቧል። ማስረጃዎቹን እጅ ላይ ይዣለሁ። ላይቭ ሎኬሽን፣ ከረንት ሎኬሽን፣ የታርጋ ኤቭሪቲንግ አይናችሁ እያየ አሳይቷል። ስልክ ቁጥሩ ሁሉ ነገር። ስለዚህ ካለች እሱ ኢትዮጵያ ውስጥ አለመሆኑ ማረጋገጫ እያቀረበ ነው። እናንተ ደግሞ ብላለች የምትሉበት አምጡ ማስረጃ። እኔ እንደሆነ ምንም ችግር የለብኝም። እኔ አውቃችኋለሁ። እናንተ በአንዴ እንዴት አድርጋችሁ ከውሃ ከምን በፈጠነ ግልብጥ እንደምትሉ ስለምረዳችሁ ኮሜንቶች በደንብ ነው የምረዳችሁ። እያንዳንዳችሁ አካሄዳችሁን እኔ ምንም ብትሉ ግድ አይሰጠኝም። እኔ አምኜ ያመንኩበት ራሴን ነፃ ማውጣት ካለብኝ የእናንተ ግርግር እኔ ግድ አይሰጠኝም። ድብና አርግቼ ራሴን ነፃ አውጣለሁኝ። ምክንያቱም ካላመንኩበት ጉዳዩ ሀቡ አንቺን ራሱ እንዴት ነው አስጨንቄሽ ነበረ በሰዓቱ ነግሬያቸዋለሁ። እኔ መጀመሪያ የሰማሁት ከረጁ ሰው አስጨንቄያለሁ። ነግሬያታለሁ። ህገወጥ እናንተ ስላላችሁ አሰባሰብ ያላቅም በነገራችን ላይ ያው እናቴ ትሙት ሀቡ በነገራችን ላይ እዛ እንትን ሊቢያ ላይ ቁጭ ቪዲዮ ከተላከ በኋላ መጋዚን ውስጥ ቁጭ ብለን ከዛን አደዋዋዩ ጠራኝ። አረ ስለ አንተ እየተሰራ ነው ቪዲዮ ምናምን ብሎ ቲክቶክ ላይ ናየው ብሎ አሳይ ማን ረጁ ላይ አሳይ። የተሰማኝ ደስታ ይኸው እናቴ ረጁ በሆነ ብቻ አኩርፋኛለች። ተቃይሜ እንዴት ይኸው እናቴ ምን ያህል ደስታ እንደተሰማኝ በቃ አለ አይደል የሰላም እናቴ ታሳርፍልኝ። በቃ እሷ ሰራሽ ማለት ብዙ ነገር ይሆናል። ከዛም ያው ባለፉት ታሪኮች በምናምን ኮሜንት ላይ በቃ ማይሆን አውቆ ምናምን እሷም አይፈረድባትም። ከዛ አንጻር ነው ያየችው። እሱ ነው በቃ ያሳምናት። ታዩ ሀቡ በማግስቱ ቪዲዮን ሰርቼለት በማግስቱ የትላንቱ ተረስቶ ነው ወይ ምናምን ሲሉ ደግሜ በትላንት ማንም አይወቀስም ትላንት ነበረ
አሁን የትላንቱ ለዛሬ እንዳይረዳ አያደርገውም። ድጋሚ ይህንን ቪዲዮ ሰርች የላቸዋለሁ። ድጋሚ አይደለም በሱ ልክ እሱን ላጠቃ በዚህ ልክ ሊሄድ ምናምን እኔ አላቅም እንዴት ራሱ እንዳሰቡት። እኔ ልቤ እኔ ውስጤን እኔ ያውቋለሁ፣ ልቤን እኔ ያውቋለሁ። እኔ እዚህ ሆይ ስላሉ ግርግር ስለፈጠሩ ሳይሆን ውስጤን እኔ ያውቋለሁ። ገባሽ አውዬ? እና እኔ እሱን ለማጥቃት ምናምን የሄድኩበት ርቀት ኢትዮጵያ ውስጥ ተደብቋል። ኢትዮጵያ ውስጥ ነው አታውቂ ያልኩበት ካለ ያምጡ። አሁንም ቢሆን አምጡና ጠይቁኝ። ከዛ ውጭ ያመጡ ነበር ስላላልሽ ነው ብታይ ማስረጃ ያቀርቡ ነበር። ማስረጃ ላቀርቡበት ነገር ሚዲያ ላይ አናወራ። አንድ ብቻ እችን ላውራና ልውጣ። እችን ላውራና አንድ ታቸው ችግር የለውም። ምን አክርሽ አንድ ጊዜ እችን ላውራና ልውጣ። እኔ እንደሆነ ምንም ችግር የለብኝም። ምንም ነገም ያክርሽን ጉዳይ ውሸት ያስመሰለችው እሷ ናት ካላችሁ ትላንትና ስትሳደቡ ነበር። ኢንቦክስ ላይ መታችሁ አብረሽ ነው ምሰሪው ተካፋይ ነሽ እሱ ከዚህ በፊትም እሱን ነፃ ለማውጣት በዛ ልክ የታገልሹ የሚከፍልሽ ነገር አለ ስትሉ እኔ ግድ አልሰጠኝም። ምንም አሁንም ግድ አይሰጠኝም። ነገም ከዚህ በኋላም ይሄን ነገር ያበላሸችበት ረጁናት ወይ ደግሞ ቢላላትን ልትሉ እንደምችሉ አይኑ ግን ኢትስ ኦኬ። ምንም እናንተ ውለታችሁ ይሄ እንደሆነ በደንብ አውቃለሁ። እኔ ችግር የለብኝም። መሲ ብርጅስቶን የዛን ቀን ገብታ መሲ እንኳን እኔ ጋር ገብታ የዛን ቀን ሊያነሱኝ ሲሞክሩ ነው። ገባሽ? አላህ ምስክሬ ነው። ሀቡ በዛኑ ታይም ነው ረጁ አስበላሽን ሲሉ የነበሩት። በዛኑ ታይም ኮሜንት ላይ እኔ ስቦልክ ነበር። ገባሽ? ሶ ኢትስ ኦኬ ችግር የለውም። አሁንም ምንም ብትሉ ምንም እኔ ግድ አይሰጠኝ። ስለዚህ አሁን ይኸውልህ ያው ረጁ ትጠራልኝ ብለህ ነበር። ይኸው ረጁን እውነታውን አውቃለች። አንተ ግብጽ እንዳለክ ታውቋል። ስለዚህ ከግብጽ ደግሞ ወደ ኢትዮጵያ መመለስ አይቻልም። እንደምን አትመለስ? ይሄ ጥያቄ ፐርሰናል ቢላል ጨርሰን ወንድም እሺ፣ መልካም ቀን። አሁን ከግብጽ ነው ያለኸው፣ አረጋግጠናል ግብጽ እንዳለክ። ስለዚህ ከግብጽ ወደ ኢትዮጵያ መመለስ ይቻላል። ትኬት ቆርጠው ወደ ኢትዮጵያ ለምን አትገባም? ምንድን ነው ችግሩ? እንዴት ወደ ኢትዮጵያ መመለሳል? እንዴት አትመለስም? ትኬት ቆርጦ ወደ ኢትዮጵያ መግባት በፕሌን ፈልግም። ወደ ኢትዮጵያ አልመለስም። ማይሆን ነገር ሁሉ ነገር ተፈሩ፣ ስንት ነገር ተደረ። ስለዚህ ይኸው ከዚህ በኋላ የእናትህ ስም ጸድቷል፣ የአጎትህ ስም ጸድቷል። አንተ ያለከው ኢጅፕት ነው። ስለዚህ ከኢጅፕት ወደ ኢትዮጵያ ለመመለስ ከፈለግ እሰየው፣ ያ ነው ቀላሉ መንገድ። ትመልስ አይ አላቆምም መንገዴን እቀጥላለሁ ካልክ መብትክ ነው። ግን ብትመለስ ይሻላል አይሻልም? ህዝቡ ማወቁ ነው። በቃ ህዝቡ እንዲያውቅልኝ ይፈለግ። እዛ ላይ ነበረው ጠቅላላ ውሸት የተባሉ ነገሮች በዛ ሰዓት በቃ እናቴን ያገዛችኋት ሁላችሁም አምናችሁ እናቴን ያገዛችኋት ቤተሰቦች አሉ፣ ቲክቶክ ላይም አሉ፣ ከሀገር ውጭ አላችሁ አምናችሁ ይህ ሁሉ ነገር እየተባለ አምናችሁ እናቴን እንበዋን አይታችሁ ያበሳችኋት ያገዛችኋት በጣም ነው የማመሰግነው። በጣም ስንት ስቃይ ላይ ነበር። ከባድ ስቃይ አልፌ ነው ወደዚህ ሊቢያ አልሞላልህ ብሎኝ ነው ወደዚህ በግማሽ ብር ወደዚህ የመጣሁት በነበረው በተላኩ እና በጣም ነው እናንተ ባትልኩ ባታግዟት እናቴን እንደ ሰው ብትሆኑ ባትኖሩ እኔም እንደዚህ አልመጣም ነበር። እዛው ነገር ሆን ነበር እዛው መንገድ ላይ። እሺ ግብጽ የሚሰራ ስራ የለም ለመሻገር የሚሆን ግን ግብጽ ውስጥ ስራ ፈልገ ማሳቤ እሱ ነው። በቃ ግብጽ ላይ አሁን የራሴ ብዙ ተፍተፍ ለማለት በጣም ከባድ ነው። እዚህ ለወንድ ልጅ ስራ መስራት አብዛኛው ብዙ አበሾች አሉ። በጣም ከባድ ነው። ለሴት ነው እንጂ ለወንድ አይሆንም። እኔም ሀሳቢ በቃ እዙ ተፍተፍ የበረሃውን እዙ ተፍተፍ ብዬ እሄዳለሁ ብዬ ያስቡ እኮ ግብጽ ስራ ካገኛት የወንዶች ስራ ብዙ ሀበሻ ወንዶች አሉ። ተዋወቃቸው፣ ቅረባቸው እና ስራ ፈልገህ ይኸው ይቻላል እያለች ነው። ማያ እንጀራም እዛ ነበረች በፊት ግብጽ፣ አሁን አውስትራሊያ ነው ያለችው። እና እንትን በል ስራ እና ሰርተህ በዙ ተፍተፍ ለባህር እንኳ ተፍተፍ ይላል ይሻላል። ከነበርኩበት ምናምን በዚህ በደንብ ይሻላል። አልመለስም ካልክ ያ ነው ያለ ከአማራጭ ሰርተህ ማድረግ ነው። ይህንን ነው የምንልክ። ሌላ ምንም ልንልክ የምንችለው ነገር የለም። እና ፕሊዝ ከዚህ በኋላ እናቱን እንዳትናገሩበት። ይኸው ግብጽ እንዳለ ማስረጃ አቅርቧል። እኔ ተመለስ ብዬው ነበር። የሁሉ መከራ አይቼ እዚህ ደርሼማ አልመለስም ብሏል። ስለዚህ እነያው ተመልካቾችም ወደፊት እያሉት ነው። ጭራሽ ስደትን ታበረታታላችሁ። ቢመለስ አይሻለው? አልመለስም ካልክ እንግዲህ ሰርተህ የሚረዳክም ካገኘክ ፈጣሪ ይርዳክ። ፈጣሪ ከአንተ ጋር ይሁን። የፈጠረክ አምላክ
ጥሎ አይጥልክም። ምንም ብንሆን የሰው ልጅ ምንም ቆሻሻ፣ ኃጢአተኛ፣ ሌባ ምንም ቢሆን ፈጣሪ ሁሌም ከሁሉም ጋር ነው። ፈጣሪ ሰው መርጦ አይደለም። ፈጣሪ ጻድቁን ንጹህ መርጦ አይደለም ከጎን የሚቆመው። ፈጣሪ ከሁላችንም ጎን ይቆማል። ከመጥፎዎቹም ከጥሮቹም ከሁሉም ሰው ጎን ይቆማል። ስለዚህ የፈጠረክ አምላክ ማንም ቢተውክ፣ ጓደኛ ቢተውክ፣ ማን ቢተውክ የፈጠረክ አምላክ ከጎንክ ይሁን። እሱ ያግዝክ። ሰርተህም ምንም ብለህም ያግዝህም ካገኘክ ቀጥል ብቻ። ፈጣሪ ይርዳክ። በጣም ማመሰግነው። በጣም ትላንት ራሱ ቀኑ ሙሉ በቃ ስጠብቅሽ ነበር። ላይ አልገባሽም እንዴ? ትላንትና? አዎ ትናንትና አሞኝ ነበር፣ ሆስፒታል ነበርኩ፣ አልገባሁም። እና በቃ ሁሉም ሰው እንዲያውቅልኝ ነበር የፈለግኩት። እናቴ እንዳልዋሸች እንደወጣው ያለውን ነገር በጣም ብዙ ስቃይ ነበር። አሁን እዛ ራሱ እናቴ ጥሩ ይሆኑ አሉ። ደግሞ የአዲስ አበባ ከኔ ጋር አብሮኝ የነበሩ የአዲስ አበባ ልጆች የቄራ ልጆች ናቸው። እንደዚህ አልታመን ብለው አሁን እኔ በጣም ቻንሰኛ ሆኜ ነው አምልጬ ነው 5 ነን ምናምን ወደ 100 ምናምን በላይ በተኛንበት ሽፍቶች መጡ። ወደ 80 በላይ ነበር መጀመሪያ ሙሉ እኛ አምለጥ በተኛንበት ሲተኮስ ምናምን ቀን እየጠበቀ ነበር። 1 ነጥብ ምናምን ከፍሎ የጨረሰ ነበር። እንዳለ መቶ ወሰዷቸው። እኛ አመለጥም። የአዲስ አበባ ስታመጡ የከፈሉ ሰዎች ብራቸው ይመለስላቸዋል ወይስ ከነ ብራቸው ነው የሚቀር? መመለስ እንደ አዲስ ክፈሉ ነው። ይኸው እንደ አዲስ ክፈሉ ተብሏል። እንደዛ ነው የሚባሉት። በቃ ለሌላ ደላላ ይሸጥ። ፖሊስ እንኳን ቢይዝሽ ለሌላ ደላላ ነው የሚያሳልፍ የሚሰጥሽ ብራቸው። አይዞህ ፈጣሪ ያለ። በዙ አጋጣሚ አንድ ማስተላለፍ ይፈልገዋል። የቄራ ልጆች ናቸው። እንደዚህ አልታመን ብሎ እናቱ አንደኛው 200 ሺህ ተከፍሎለታል። አቤል ይባላል እና አማን ነው አላዘር ይባላል። የቄራ ልጆች ናቸው እና አንዱ አቤል ይባላል። በጣም ቆይተዋል። በዛ በቃ ሰውም አላምን ብሏቸዋል። እንዲህ ቪዲዮ አሁን እኛ ቪዲዮ ካላየው ነገር ካላየ አያምኑ። በጣም ስቃይ ነበሩ እና አሁን እነሱ የቲጉ ምን ይሁን በጣም ብዙ ሰዎች አሉ። የቲጉ ብር ከፍለው እንትን ያላሉ አሉ። እንደ አዲስ ድጋሚ ተባሉ። የዛኔ ሽፍቶች ከመጡ በኋላ ምንም የት እንዳለው አይታወቅም። ቤተሰብ ጋር ይደውሉ አይታወቅም። የከፈለው ሙሉ ጠቅላላ እንደ አዲስ ነው ብር አምጡ የሚባለው። እኔ በቃ ፈጣሪ በእናቴ ጸሎት ነው እስካሁን ያሉት። ከዛ የማያደርገው ነገር ሳጣ እኔ 200 ሺህ ከፍዬ ነበር። የወሰንኩት ሊቢያ ነበር 1.3 5 ነን። ሶስቱ ከኔ ጋር የነበሩት ሙሉ ብር ከፍለዋል። አንዱ ምንም ብር አልከፈለም። እኔ 200 ሺህ ከፍያለሁ። እነሱ ከሄዱ እኛም በቃ ስቃይ ውስጥ መሆናችን ሳቅ ያለኝ አማራጭ እናቴ እጇ ላይ 500 ሺህ ነበር። በቃ ደላላውን ለምንኩት ወደ ግብፅ ወስዳ አስቀምጠኛለሁ። የዛን ሰዓት በቃ ወደዚህ ከዛ ከመቀመጥ ስለዚህ ለደላላው አው ቅድም እየጠየቁ ነበር ኮመንት ላይ ለደላላው 500 ሺህ ተከፍሎ ነው ለቆክ ግብፅ የገባከው? 700 ሺህ አንድ ላይ መጀመሪያው 200 ሺህ ከፍዬ ነበር። 500 ሺህ ጨመርኩኝ። 700 ሺህ ከፈልኩኝ። ከሊቢያ የሚመጡት ጋር እዚህ ነው ሊቢያ የሚሄዱትም ግብፅ አርፈው ነው ወደ ሊቢያ የሚሄዱት። ቀጥታውን ተዘግቷል። መንገዱ ሰላም አይደለም። ከዛ ብዙ ደግሞ ኤርትራዎች፣ ትግሬዎች አብሮኝ የመጡት ከሌላ ጋር አደባልቀው ደግሞ ከሌላ ደላላ ጋር አደባልቀው የሚያመጡ ሲያመጡሽ የአንድ ደላላ ብቻ የሚሄደው አብዛኛው እንዲህ አደባልቀው ነው የሚያመጡት። አብሮኝ እዚህ አረፍ አንድ በቃ ምርጥ ሰው የልጅ እናትና ቦታ ምናምን አመች ሚዲያ ላይ ታቀኛለች። እሷ በቃ ቤት አመቻቸችልኝ። የእሷ ጋር ቁጭ ብያለች። እሷ እዚህ አይደለችም እና በቃ እስከዛ ስራ ምናምን ተርፍተፍ ብዬ በቃ ለማለት ሞክር። መርዳት የምትፈልጉ ይረዳ የምትሉ ይኸው አክርሽ ፊት ለፊታችሁ ነው። ፎሎ ታደርጉታላችሁ። አካውንቱን ባዮ ላይ ያስቀምጥላችኋል። ሁላችሁም ያቅማችሁን አድርጉ። እኔ በህገ ወጥ የሰዎች ዝውውር ላይ አልሳተፍም። ታውቃላችሁ። አሁን ራሱ ያለሁት ኢትዮጵያ ውስጥ ነው። ለስራ መጥቼ ነው። ለ7 ቀን ልጆቼን በሰው ሀገር ጥዬ ነው የመጣሁት። ህገ ወጥ ነገር ላይ ተነካክቼ ልጆቼን በሰው ሀገር መበተንና እስር ቤት መግባት አልፈልግም። ሁሌም ፊት ለፊትና በግልጽ ነው የምናገረው። ግን የእውነት ያሳዝናል። ልጁ ማገዝ የምትችሉ ለፈጣሪ ብላችሁ ማገዝ የምትፈልጉ በራሱ ዳይሬክት በራሱ ከማንም ከምንም ሳይነካካ በራሱ ሄዳችሁ ማገዝ ትችላላችሁ። ራሱን ፎሎ አድርጋችሁ ራሱን ኢንቦክስ ጠይቃችሁ ራሱን እዛው መርዳት ትችላላችሁ። ኦኬ። በተረፈ ፈጣሪ የጻፈልህን ፈጣሪ ያለልህን ትሆናለህ። ስትተማመን ግን በጓደኛም ሆነ በሰው ሳይሆን መተማመን ያለብህ በፈጠረህ አምላክ ብቻ ነው መተማመን ያለብህ። ማንንም ሰው ምናልባት አንተ ዛሬ ግብፅ ላይ ወድቀህ ምትቀር መስሏቸው ሊሆን ይችላል ሰዎች። ግን የፈጠረህ አምላክ ከተማመንክበት፣ አንተ ከተማመንክበት እሱ ያሰብክበት ያደርሰሃል። አልፎ ይህ ጊዜ አልፎ ትልቅ ደረጃ ላይ ደርሰህ
በችግርህ ጊዜ የከዱህን ሰዎች አስታውሳቸዋለክ። ግን በፈጣሪ ከተማመንክ ነው። በሰው ከተማመንክ የትም አትደርስም። በፈጣሪ በፈጠረ ከአምላክ የምትተማመን ከሆነ ትልቅ ቦታ ትደርሳለህ። ዛሬ የተናቀ፣ ዛሬ የተዋረደ፣ ዛሬ የተሰደበ፣ ዛሬ እንትን ያለ ነገ ትልቅ ቦታ ይደርሳል። እመነኝ። ብዙ ጊዜ የተናቁ፣ የተዋረዱ፣ የተሰደቡ፣ የተጠሉ ሰዎች ናቸው ትልቅ ደረጃ የሚደርሱት። ሰው ደግሞ አንተ ልጅ ነህ። ልጅነት አሳስቶክ ብዙ ስህተቶችን ሰርተህ ሊሆን ይችላል። ግን እድሜ ልክህን ስህተት እየሰራህ አትኖርም። እድሜክ እየጨመረ እየበሰልክ እያደግክ ስትሄድ እየተማርክ እየተለወጥክ ትመጣለህ፣ ትለወጣለህ። ነገ አንተ ትልቅ ሰው ሆነ ሰዎችን ትረዳለህ። የድርጅት ባለቤት ትሆናለህ፣ ታገባለህ፣ ትወልዳለህ፣ ትልቅ ቦታ ትደርሳለህ። በህይወት እስካለህ ድረስ በፈጣሪ ከተማመንክ። ስለዚህ ፈጣሪን ይዘክ ወደፊት። ከሰዎች ግን ምንም ነገር አትጠብቅ። ከጓደኛም ሆነ ከዘመድ ምንም ነገር አትጠብቅ። ስትወጣ ባዮክ ላይ ፕሮፋይልክ ላይ አካውንት ግን አስቀምጥ። ለፈጣሪ ያለ እሱ ፈጣሪ ወደ አንተ የላከው እንትን ይልክልካል፣ ያግዝሃል። አልፎልክ ይህንን ችግር አልፈከው ደግሞ ታሳያቸው ይሆናል ለሰዎች። ፕሮፋይልክ ላይ አስቀምጥ አካውንት፣ የእናትህን አካውንት አስቀምጥና ሰዎች ያቅማቸውን ያግዙክ። አይዞክ፣ በርታ፣ ያልፋል። ይሄ ሁሉ ነገር አልፎ አንድ ቀን እንገናኝ ይሆናል። ቤትክን ላይፍህን ክፈት፣ ሰዎች ያግዙሃል። በራስህ ቤት ማንንም አትጠይቅ። በቃ ፈጣሪን ብቻ ተማምነህ የራስህን ቤት ክፈት። ማንንም ሰዎች እርዱኝ ብለህ አትጠይቅ። ፈጣሪን ብቻ ጠይቅ። አካውንትክን ፕሮፋይልክ ላይ አስቀምጥ። አለቀ። ሰው ላይ አትንጠልጠል። የወደደክ ፈጣሪን ያለ ያግዝክ። ቤትህን ከፍተክ። እሺ፣ በጣም ነው የማመሰግነው ሁላችሁም የኢትዮጵያ ሕዝቦች ጠቅላላ በጣም በጣም ነው የማመሰግነው። ከጎንም የነበራችሁ ያልነበራችሁ ጠቅላላ ቴንኪው። እናቴ ስታግዟት የነበረ ጠቅላላ በጣም ነው የማመሰግነው። ፈጣሪ ይርዳ እና ከፈጣሪ ጋር በቃ አንዴ ገብተንበታል፣ እናሳካዋለን። ብቻ ሁላችሁም በጸሎቱም በዱዓም በምናምን እንዳትለዩ ከጎኑ አመሰግናለሁ። አውያችን በጣም ነው አመሰግናለሁ። እሺ ማያ ዩኤን አፕ ላይ ያድርግ እያለችክ ነው። ሞክር፣ ዩኤን አፕ ላይ ለማድረግም ሞክር። እሺ ገና ምንም መረጃ ምንም ማውቀው ነገር የለም። መሳተካልች ማያ ፎሎ አርጊውና በውስጥ መረጃ ስጭው። ቮይሱ ላይ የሚያሳየው ቆይ ሎኬሽን ትልክልኛለህ አክርሽ ያለህበትን። ቮይሱ ላይ የሚያሳየው አክርሽ ኢትዮጵያ ውስጥ የሆነ ቦታ እንደተደበቀ ምናምን ሳይሆን ቮይሱ የሚያሳየው አክርሽ የእውነትም ሊቢያ ድንበር ላይ እንዳለ ኩፍራ የምትባል የሊቢያ ድንበር በሱዳን እና ሊቢያ ለመግባት 800 ኪሎ ሜትር የሚቀረው ኩፍራ የሚባል ቦታ ላይ እንዳለ ማረጋገጫ ቮይስ ሰምተናል። ስለዚህ ይሄ የሚያሳየው አክርሽ ኢትዮጵያ ውስጥ የሆነ ቦታ እንዳልተደበቀ የእውነትም እንደተሰደደ ሱዳን ላይ እንዳለ የሱዳን ድንበር ወደ ሊቢያ ለመሻገር 800 ኪሎ ሜትር የሚቀረው ቦታ ላይ እንዳለ ነው የሚያሳየው አይደል? ሊቢያም ቢሆን መብቱ ነው አላግዝም ካለ ሊቢያም ቢሆን ያለከው እኔ በዚህ ጉዳይ ላይ አልገባም። ይሄ ልጅ መብት አለው። ለምን ተብሎ ማንም ሊጠይቀው አይችሉም። እኔ ሰው ለጠየቀኝ ጥያቄ ነው መልስ የሰጠሁት። አቡዬ ኢንቦክሴን ብታዩ ሰው የጠየቀኝ ጥያቄ ሰው የሚልከው ነገር በቃ ሰው ለጠየቀኝ ጥያቄ እኔም ጠየቅኩኝ። ቤተሰቡ የሰጠኝን መልስ ለሰው ተናገርኩኝ። ከዛ በኋላ እኔ ከዚህ ነገር ራሴን ማውጣት አውጥቻለሁኝ ብዬ አለቀ። ይሄን ነው ያልኩት ነገር፣ ሌላ ምንም ነገር ያወራሁት ነገር የለም። የትኛውም ሪካርድ ላይ ብታይ ማለት ነው። አዎ ገባኝ። እሺ እንትን አጎትየውን አስገቡት። እሺ ግብጽ የት አካባቢ ነው ለምትሉ ግብጽ የት አካባቢ እንዳለክ ንገረን። ሎኬሽን ላክ። ምንድን ነው እንዴት ነው ሎኬሽን የሚላከው? ዋትሳፕ የለክም አይደለም። ሊቢያ ብዬ ሰራው ቻሉ አልኩኝ ማለት ይሄ ህዝቡን ማደናገር ነው። መጀመሪያ ሊቢያ መሆኑን 100% ሹር መሆን አለበት ቪዲዮ ሲሰራ። ምክንያቱም ህዝቡ እንዲያምነው ህዝቡ የሚያምነው እርግጠኛ ሆነን የምንሰራው። ሱዳን ተብሎ እኮ አይሰበሰብም ሀቡዬ። ገባኝ። ኩፍራ ተብሎ ነው የሚሰበሰብ። ዋቴቨር እኮ ገባኝ። ኧረ አክርሽ የምናገርበት አፍ ላይ ሊበለጥ የታየኝን አስተያየት የመናገር መብት አለኝ። ቢላል ቪዲዮ ሲሰራ ሊቢያ ብሎ ነው የሰራው። ስለዚህ እርግጠኛ ሳይሆን ስለሰራ ከዛም በኋላ መጥቶ ህዝቡን እንደዚህ ከማመላለስ ህዝቡን ከማወናበር መጀመሪያ 100% ሹር ሆኖ ቪዲዮ መስራት። አንድ ሰው መጀመሪያ እርግጠኛ ሆኖ እርግጠኛ ያልሆነውን ነገር መተን ሚዲያ ላይ በመናገር ቪዲዮ በመስራት ህዝቡን ማወነባበድ የለብንም አይደል? እኔ አንድ ታማሚ
እርዱት ብዬ ቪዲዮ ስሰራ ለታማሚነቱ የሕክምና ማስረጃ ካየው በኋላ ያንን የሕክምና ማስረጃ ሆስፒታል ደውዬ ሪፈረንስ ነምበሩን ሰጥቼ ሆስፒታሉ አዎ ይህ ታማሚ እኛ ጋር ታካሚ ነው፣ አዎ ይህ ሜዲካል ሪፖርት ከኛ ሆስፒታል ነው የወጣው ስባል ነው ቪዲዮ የምሰራው። አንድም የሆነ ነገር ሰርቼ ይቅርታ ውሸት ነው የሰራሁት እንደዚህ ነው እንዲመስሉኝ ነው ብዬ አላውቅም። ስለዚህ በመሰለኝ ህዝቡን ከማወናበድ መጀመሪያ የት ነው ያለው ስል ቪዲዮን አይቼ እዚህ ጋር የተፈነከተውን ቪዲዮ አይቼ የት ነው ስል ሊቢያ ነው ያለው፣ ሊቢያ ታግቶ ብር እየተጠየቀ ነው ሲሉኝ እሺ ብዬ ቪዲዮ ሰራን ማለት ነው። ከዛ በኋላ ደግሞ ሰው ደግሞ ቪዲዮን እያየ እንዳልኩሽ ነው ይሄ እንትኑ እንደዚህ አይደለም፣ ይሄ እንደዚህ እንትኑ አይደለም ሲለኝ ጠይቅ፣ ሁሉም ሰው ጠይቅ፣ ጥያቄያችንን መልስልን ሲለኝ እኔ ፋሚሊ ያለውን ነገር ጠይቄ እነሱ ያለኙን እኮ ነው ለህዝቡ ያሰሙት እኮ ይሄ እነሱ ያሉኝ ይኸውና መረጃው ያሉኝ። አሁን ሁለተኛ ያሉኝ መረጃ ይሄ ነው። ስለዚህ በቃ ይሄው መረጃውን ሰጥቻለሁኝ። ከዚህ በኋላ ደግሞ እኔ ከዚህ ነገር ራሴን አውጥቻለሁኝ። ይሄ ነው እኔ ያልኩት ነገር ይሄና ይሄ ብቻ ነው። ገባሽ አይደለም? አዎ ገባኝ። እኔ ነኝ በላ አጎቱን፣ ኧረ በማርያም አጎቱን አስገቡት እያለች ነው ደስታ የምትባለች። ኬት አምጥቼ ላስገባው? አክርሽ አጎትክ የለም፣ ኬት ላምጣና ላስገባው? ሎኬሽን ከረንት አክርሽ ያ እኮ በምንድን ነው የምትልክልኝ? አክርሽ ዋትሳፕ አለክ? ሎኬሽን እኮ ኦኬ። ዋትሳፕ ካለክ እንትን እንዴት ነው የምናደርገው ታዲያ? የኔ ቁጥር አለክ እኮ ጠፍቶብካል። አይ እንዳለ እንትን የለ እዛ ፋይሌ ሙሉ ሲሜን ጥዬው ነው የመጣሁት። እዛ እንደዚህ ቲክቶክ አካውንቴ እንድከፍትበት ምናምን ብዬ ሲሜን እዛ ቁጭ አድርጌ ሙሉ ነገር እሺ ቆይ አንድ ሰው አስገባና የኔን ሞዴሬተር ቁጥሬን ትልክልሃለች በውስጥ በኢንቦክስ። ኦኬ ከዛ ዋትሳፕ ላይ ትልክልኛለህ። ሎኬሽን ከፍተውና ጉግል ማፕ ያሳየኛል። ከረንት ሎኬሽን ነው የምትልክልኝ አሁን ያለህበት። ልክልሻል። ብቻ ተደብቆ ነው ምናምን ብሎ እንትን አሉ እነ ረጁ ምናምን አምጪልኝ በእናትሽ። የእሱ እንትን ማለት እዚህ ጋር ምንም ጥቅም የለውም። በቃ ምንም ቤተሰቦችን ፈቃደኛ ወንድሜ የምለው ልጅ ነው። በቃ ቢላል ማለት ማንም ያውቃል እንደ ወንድሜ ከወንድም በላይ ምንም ነገር መሆንለት ነገር የለም። ለማገዝ አልፈለገም። ስምን አስበልጠ ቪዲዮ ሰራሁ የምችለው ነገር ቪዲዮ ሰራሁ አደለ። ከዚህ የቀረው ነገር የሱ መብቱ ነው። አልሰራም። በቃ የጓደኝነትን ጥግ አሳይቶኛል። መብቱ ነው። በቃ ይሄ አሁን እንትን የሚባልበት ነገር አለ። አሁን ወደ ዋናው ጉዳይ ወደ እነሱ ቤት ወደ እነሱ ቤት እሺ፣ እነሱ ጋር ለእነሱ የዛኔ ሲያወሩ እያጭበረበረ ነው እናቱ ደብቀው ምናምን ላሉት እናቴ እንደዛ እያለቀሰቸው ሼር አድርጉላቸው ጋይስ። ያው አክርሽን ይመጥቻለሁ መጥተው በፊት ለፊት ይናገሩ። በሌለውበት ማውራት ሀሜት ነው። ቆይ አንዴ፣ በሌለውበት ማውራት ሀሜት ነው። ባለውበት መጥተው ፊት ለፊት ይናገሩኝ እያለ ነው። ጥሯቸው። ረጁን ሼር አድርጉላቸው። ማድረግ የምችለው ቪዲዮ ሰርቼ ለሰው እንዲያውቅ አድርጌያለሁ። የምችለው ነገር ይሄ ነው እኔ ማለት ነው። አይ ምን መሰለህ ቢላል አንድ ነገር ልንገርህ። መብት ነው። እናትየው በዚያው ልክ ምን ተብሏል መሰለህ ቢላል አዳምጠኝ። ምን ተብሏል መሰለህ እናትየው በዚህ እድሜያቸው የውሸት ያለቅሳሉ ምናምን ተብሏል። ያ ደግሞ አክርሽን እንደ ልጅ አሳምሞታል። እናቱ በዚህ እድሜዋ ያለቀሰችው ውሸት ነው መባሉ ለምን እሱ የመሰለው አንተ ጓደኛው እኔ ጋ ያለው እውነታ ነግሬሻለሁ፣ አሰምቼሻለሁ። እኔ ያልኩት ነገር ከዚህ ነገር ራሴን ላውጣ። ስለ ራሴ ነው ያልኩትኝ። ስለ ማንንም ነገር እዚህ ጋር ያወራሁት ነገር የለም። ስለ እኔና ስለ እኔ ብቻ ነው። ከዚህ ነገር ራሴን ላውጣ ነው ያልኩት። እሱ ደግሞ የኔ መብት ነው። እኔ የሚለው ነገር ይሄ ነው። ዱዓ አደርግለታለሁ። ፍሬንዴ ነው። ዱዓ አደርግለታለሁ። አላህ ያሳካለት ብዬ አሚን። በቃ ትክክል ነህ። እንትን ይኸውልህ ቢላል በተናገረው ነገር ህዝቡ ዓለምን መቆጣጠር አይቻልም። አክርሽ አሁን ቢላል ወጥቶ በጣም ቤስት ፍሬንድ ጓደኛ እንደ ወንድም የምታየው ወጥቶ ይሄን ሲናገር ህዝቡ ደግሞ ከዛ ንግግር ተነስቶ እናትህን ውሸታም ናት በዚህ እድሜዋ ታለቅሳለች ምናምን ብለው የተናገሩት ከሱ አፍ አይደለም የሚወጣው። እሱ ከተናገረው አንጻር ነው እነሱ ያንን ያሉ። ያ ደግሞ ዓለምን መቆጣጠር አንችልም እኛ አይደል?
ዓለምን መቆጣጠር እንችላለን? ዓለምን መቆጣጠር አንችልም። ሰው መቆጣጠር አንችልም። ገብቶካል? አጎትየውን ያው ኢንቫይት አድርገዋል በሌላ አካውንት እና ብዬው ነበረ። ድጋሚ በዚሁ አካውንት ነው የመጣው። ከሰራለት ኦኬ፣ ካልሆነም ቀጥታ ልደውልለት ነበር። እንደሱም ትችላለች፣ ስልክ መደወልም ትችላለች። ስትሻል አሁን ካልሰራለት ወይ ቀጥታ ደውልለታለሁ። የህግ አካል ደውሎ የጠየቀክ ማን ነው? ከፖሊስ ጣቢያ ነው የተደወለ ወይ ያሰባስብልኛል ያደርግልኛል ብለህ ካስበክ ነበር። ከጓደኛ የጠበቀው ነገር አላገኘክም። ኢትስ ኦኬ። ግን ሲደውል አንተ ያልከው አሁን አጎቴ ለመግባትና ለማስረዳት ለመደወል ሲሞክር እምቢ እያለው ነበረ። ላይክ ጉዳይ እንዲወጣልኝ ሀቄ እንዲወጣልኝ አልፈለገም ነው እያልክ የነበረው። እሱም ጥያቄ ለቢላል እንጠይቀው። ይኸውልሽ አቡዬ ብሎ ታውቃለሽ ማለት ነው። እኔ ቀጥታ ማዘርየው ጋር ደወልኩላት ማለት ነው። ስልክ አላነሳችልኝም። ከዛ አጎትየው ጋር ደወልኩለት ማለት ነው። ነባ ያለው ነገር ሰው በጣም እያስጨነቀኝ ነው። ሊቢያ ብላችሁ አሰርታችሁ ቪዲዮን ሰውን እኮ መጀመሪያ ቪዲዮን ስንሰራ ይሄ ልጅ ሳራ በረሃ ነው ብንልም ጉፍራ ነው ብንልም ገብቶሻል አይደለም? ችግር የለውም ነበር። ጉፍራ ምንድን ነው? ጉፍራ ወይስ ሊቢያ? ማረጋገጥ ያለው ሊቢያ ጉፍራ የት ነው ስለው ማለት ነው ጉፍራ ማለት የት ነው ስጠይቀው ወደ ሊቢያ ለመድረስ አለኝ 800 ኪሎ ሜትር ነው ሲለኝ 800 ኪሎ ሜትር ደግሞ በጣም ብዙ ነው። ገባሽ አይደለም? ቢፈጅ ምን ችግር አለው? ወይ ስደት አለ ወጥቻለሁ። ኪሎ ሜትር ነግረህ እኮ ነው ሰው የሚጠይቀኝን ነው የምልህ እኮ ኢንቦክስ ሰው የሚጠይቀኝን ነው የምልህ። እንዴ ሰው እኮ ነገ እኮ የኔን ስም እኮ ነው የሚያጠፋው ሚዲያ ላይ እኮ ገባህ አይደል? እንዴ ሰው እኮ እኔን ነው የሚጠይቀኝ ነገ። ተመልካቾች ደግሞ ሊቢያ ነው ጉፍራ እያሉ ነው። የሊቢያ ድንበር ነው እያሉ ነው። የሱዳንና ይኸውልሽ ወደ ሱዳን ካለፍሽ በኋላ ኩፍራ የምትባል ከተማ ነው። አሁን ይኸውልሽ ቀጥታ ጉዞ የለም። ይኸውልሽ ከሱዳን ወደ ሊቢያ ጉዞ የለም። ሰላም አይደለም። ግብፅ ያመጡሽና ከግብፅ ነው ወደ ሊቢያ የሚወስዱሽ። ስለዚህ ጉፍራ ሊቢያ ነው፣ የሊቢያ ድንበር ነው ጉፍራ። ድንበር ናት። ኦኬ። ስለዚህ በሰዓቱ ሊቢያ ሳይሆን ይላል ሀሳብ የቢላል ሀሳብ ምንም እኮ ለውጥ የለውም እኮ እኔ የጠየኩት ሰዓት ማለት ነው ላይ ድንበር ላይ ነበር። እንደዛ ልዩነት የለም። በቃ ምክንያት ለማድረግ ነው እንደ መሬቱ ይህን ጭራሽ ልዩነት የለውም። መሬቱ ጉግል ማለት እኔ እኮ የምጠይቀው ያለሁት እኮ እዚህ ጋር ሰው የሚልክልኝን ነገር ነው። ኢንቦክስ ሰው የሚጠይቀኝን ነገር ነው። ገብቶሻል? ቪዲዮ ሰው በእኔ ነው ያወቀው። እኔ ሰርቼ ነው ሰው ያወቀው አይደለም? ተጠያቂ ስትሆን አንተ ነው የምትጠየቀው ነው የሚለኝ ኢንቦክስ ሰው ሁሉ ማለት ነው። አንተ ነው የምትጠየቀው። ትክክል። አዎ። ስለዚህ እኔ ምን አልኳቸው ላይፍ ላይ እኔ ራሴን ከዚህ ነገር ማውጣት እፈልጋለሁ። ቤተሰብም እዚህ ጋር እያስጨነቀኝ ነው እኛን ነው እና ከዚህ ነገር ራስህን አውጣልን ሲሉኝ ላይፍ ላይ ገብቼ እኔ ከዚህ ነገር ራሴን አውጥቻለሁኝ። እኔ በቃ ማውቀው ነገር ይሄን ነው ብዬ ወጣሁኝ ከላይፍ ላይ። ገብቶሻል አይደለ አቡዬ? ትክክል ነህ ቢላል፣ መብትህ ነው ይሄ። እሺ ከዛ ቤተሰቤን አዋርደህ ያልከውስ ምንድን ነው? ይህንን መለሰልን አይደለ? ከስሜ የሚበልጥብኝ ነገር የለም። ስለዚህ ማነገ ምንም አይነት ጥያቄ እንዲመጣብኝ ስለማልፈልግ እጄን አውጥቻለሁ ከአንተ ጉዳይ አለ። ኦኬ ችግር የለውም ቢላል እጁን ቢያወጣ መብቱ ነው። ግን ቤተሰቦችን አዋረድክ ያልከው ምንድን ነው? ቤተሰቦችህን ያዋረደው ለምን ስልክ አላስገባልኩሽ? አንተ ስማኝ ልንገርና ትገባለህ። የልብን አወራ ሁሉንም ቮይስ ይዘህ እነሱ እንትን ለማለት አንተ ስምን አልፈልም። እሱ ገብቶ ሊያስረዳ ቢታገል ቢደውል ስልክ እንትን ለምን አታስገባው? ቴክስት የተላከ ነው የላከልኝ አቡዬ። ቴክስት የተላከበትም የለም የተደወለበትም ነበር። ቢላል የደወለ ሰው የለም። አትረም እኔ ጋር ወላሂ የደወለ ሰው የለም። እሺ ግን ላይቭ ላይ ወጥተህ ከመናገር በፊት እናቱን እንደሚወዱክ በጣም ሰው ጥያቄ ሲያበዛብኝ ማለት ነው። አንዴ ዝም በል ቢላልን የጠየቁት ሰው ጥያቄ ሲያበዛብኝ እናትየዋ ጋር ደውዬ ነበረ። ማሚ ያልኳት ይሄ ነገር እንዴት ነው ሰው በህግም እንጠይቀሃለን እያለኝ ነው ያለውን ነገር አስረጅኝ ስላት ሊቢያ አይደለም ማለችኝ። መጀመሪያ ለምን ሊቢያ አይደለም አላላችሁኝም አልኳትኝ። ጉፍራ ነው ስትለኝ አይ እንደዛ ከሆነ ጉፍራ ማለትና እንዴት ነው ሰውና እንዴት ጉፍራ ላይ ሰው ጥያቄ ሲያበዛብኝ እኔ ደውዬ ጠይቄ ነበር አጎትየውን ማለት ነው። እንደዛ ሲለኝ ደግሞ እኔ ደግሞ ይህን ሪስክ መውሰድ ምን አይነት አጎትየው እናትየው ናቸው ጋር ደውዬ ነበረ ማለት ነው። አጎትየው ምን አለኝ
እኛ ምን ያልነው ጉፍራ ነው እንጂ ሲለኝ አይ ቪዲዮ ስንሰራ ሊቢያ ነው ያላችሁኝ። ሰው ደግሞ ሊቢያና አሁን ያለበትን ቦታ ብዙ ሰው ሊቢያ የሚሄድበትን ቦታ አለ አይደለ? ይሄ አፈሩን ቦታ እሱን ቦታ አሁን የእሱን የነበረበትን ቦታ እያስተያዩ ሊቢያ አይደለም እያሉ ሲሉኝ ከዛ ስጠይቅ 800 ኪሎ ሜትር ይርቃል ሲለኝ በቃ እኔ ከዚህ ነገር ራሴን ማውጣት እፈልጋለሁ እና እኔ ከዚህ ነገር ራሴን አውጥቻለሁ። የአቅሜን አድርግ ያለው ቪዲዮ መጀመሪያ ቪዲዮ ስራ ስባል የተባልኩት ቦታና የቢላል ሀሳብ እየገባኝ ነው ለማለት የፈለገው ቢላል መጀመሪያ ቪዲዮ እንድሰራ ስትጠየቅ የተባልኩት ሊቢያ ነው። በኋላ ደግሞ ሊቢያ ሳይሆን ሱዳን ድንበር ነው አሉኝ። ስለዚህ ለዛ ነው እኔ ለምን መጀመሪያ የተባልኩት ቃልና አሁን እሱ ያለበት ቦታ አንድ አይነት ለምን አልሆነም? ህዝብ ዘንድ ያለንን አመኔታ ማጣት አንፈልግም ነው ምክንያት። በዚህ ነው ሰው ጥያቄ ሲያበዛብኝ ነባን አስገቡት። ኔትወርኩ እኮ እየሰራ አይደለም። ነባ እኔ ነኝ አጎቱ በል። ሞዴሬተሮች አስገቡት። ጻፍ ፕሊዝ። ያልገባኝ ነገር አክርሽ ላይክ ቤተሰቦችን ቮይስ ምናምን አሰምቷል። ምንድን ነው ቤተሰቦችን አዋርዶ ነው ወይ ራሱን ነፃ የሚያወጣው ያልከው? ይኸውልሽ ሀቡዬ ጠየቀኝ። ሰው እዛ ላይቭ ላይ ገስት ላይ ጠየቁኝ። እንዴት እንደዚህ ልትል ቻልክ? ማን ያለ 800 ኪሎ ሜትር ማን ያለ ሲሉኝ ይሄው አጎትየው ቮይስ አለ ብዬ አሳየኋቸው፣ አሰማቸው ያለኝን ማለት ለምንድን ነው ከዚህ ነገር ራስህ የምታወጣው ሲሉኝ እንደዚህ ይሄው ቮይስ አለ፣ በዚህ ምክንያት ነው ራሴ የማወጣው፣ ይሄ ነው ያለኝ እውነታ። እስኪ ቮይሱን እንስማው እሱ እስኪገባ ቮይሱን እንስማው። ይህን ያህል ቮይሱን እንትን እኮ ነባ የሆነ አሁን ከህግ አካል ምናምን ደውሎልኝ ከህግ አካል ደውሎልኝ ነበር እና ከዛ ቪዲዮ እንደዚህ ሰርተህ ነበረ ያክርሽ ምናምን አሉ እና ላኩልኝ ቪዲዮች የእሱን እንዳለ የተለቀቁት ቪዲዮች አሉ አይደለ? ቪዲዮቹ በረሃው ላይ ምናምን ያለውን እና ሌላ ሰው ደግሞ ያለበትን በረሃ አለ አይደለ? ከዛ ላኩልኝ እና ይሄ በፍጹም ሊቢያ ላይ አይደለም እና እያጭበረበርክ ነው አንተም አለህበት ነገር ምናምን አሉ። ከዛ እና ያለው ነገር ልክ አይደለም፣ ማስረጃው እንዳለ የቀረበው ማስረጃ ልክ አይደለም። አካባቢ ነው አሉ። ሊቢያ አይደለም አሉ። ቦታው አፈሩ ራሱ አንድ አይደለም ከሊቢያ ጋር እና አሁን ለእናንተ ምንድን ያሏችሁ ነው ያለኝ የጠየቀኝ ማለት ነው። ከዛ እስኪ ያለው ነገር ጠይቄ ልንገርህ በደንብ አልኩትኝ። ኩፍራን እኮ ነው ሊቢያ ሳይሆን ለሊቢያ እኮ ቢላል ግምት ወደ 800 ወደ 1000 ኪሎ ሜትር ይቀረዋል እኮ እሱ ያለ ሲጀምር እኮ ኩፍራን እኮ አይደለም ማለት ሊቢያ አይደለም። ሊቢያ ለመግባት ብለው አገቱት እንጂ እሱ እንትን ካለው ኩፍራን የምትባል ቦታ ናች ቦታዋ ማለት ነው። እንትን ቮይሱንም ከፈለክ በዋትሳፕ ከሰጠኝ ፎርዋርድ የት እንዳለ እንደተናገረ ያለው ኩፍራ የምትባል ከተማ ኩፍራ የምትባል ከሱዳን ትንሽ ርቃ ነው። በነገራችን ላይ ተኩስ ተተኩሶ ተመልሰው ወደ ሱዳን እኮ ገብተው ነበረ። አዎ ወደ ሱዳን አካባቢ አምልጦ ሂዶ ነበረ። ገብተዋል። ይህን አላወቅም እንዴ? እኔ አላወቅም። ከዛ በመሀል ወደ ኩፍራን ነበረ መጀመሪያ። ያው ልክ ለማዘሩ ምትደወል እኔ አሁን ያለው ኩፍራን አካባቢ የምትባል አካባቢ ነው ያዙን አለ። ከዛ በስንተኛው ቀን እናቱ ያው 200 ሺህ ብር ልካለች አይደል? 200 ሺህ ብር ከተላከች ከትንሽ በመነጋታል በስንተኛው ጊዜ አንድ ልጅ ጀምሯል። ሊቢያ ላይ ያለውን ነገር ትተዋል አለችኝ ብዬ ደግሞ ስጠይቅ አጎትየውን 800 ኪሎ ሜትር ይርቃል አለኝ። ሪከርድ አለ እኮ ቮይስ ሪከርድ አለ እኮ። ብራዘር ካለ አንዴ ብራዘር ወንድሜ ካለ ገብቶ እንዲያወራል። እሺ ሞዴሬተሮች አስገቡት ሳለ ከፈለግሽም ማለት ነው እዚህ ጋር እና እንሰማዋለን። ይኸው እሱም ገብቶ ማውራት ይችላል። እሱም ሲባና አሁን እኔ በሌለውበት ስለሆነ የሁሉ ነገር የሆነው አሁን ስለሚያወራው ምን የማይመለስ አልችልም። ሰው በሌለበት ማውራት ትክክል አይደለም። አንድ ሰው ባለበት ልንገራት። አንድ ሰው ራሱን እኔ ሁሌ የምምለው ምንድን ነው፣ አንድ ሰው በሌለበት ሊወራ አይገባም። ባለበት ራሱን ዲፌንድ እንዲያደርግ
ዋት ኢዝ ሂዝ ኔም አይ ዶንት ኖ። ሶፊዬ ምንድን ነው የቲክቶክ ስሙ? ሞዴሬተር ሶፊ ልታስገባው ስሙን አጣችሁ። የቲክቶክ ስሙ ምን ነባ ካለ ነባ ነው የሚለው። ኪሎ ሜትር ይርቃል አሉ ነው ያለው። ወደ ሱዳን ሰዎች የተቀመጡባቸው ሰዎች አማርኛ አይችሉም። ያው ማለት ያው እሱ አይግባባቸው ጀመሩም ማለት ነው። አንዱ ስለምነው እባክህ እንደዚህ እንደዚህ ስለሆነ ሚስኪን የልጆች አባት ለራሴ እፈራለሁ፣ በጣም ለራሴ እፈራለሁ ምናምን አለ ማለት ነው። እና ምንድን ነው በእናትህ ባላ ተባብረኝ ምናምን ስለው አሳልፎ ለማን ይሰጠዋል? ዋትሳፕ ለሌላ እነሱን አናግራቸው ምንም መለ እንደራሴ እኔ ወደ ቢሻገር ደስ ይለኛል ወደ ግብፅ ለሌላ ዋትሳፕ ለሌላ ጓደኞቹ አስተላለፈ። በዚህ ዋትሳፕ አናግረ ብሎ ለነዛ ይሰጠኛል። እነዛ ምንድን ነው የሚሉት? $9,000 ጠየቁ። የት ነው የሚሄድ? ወደ ሊቢያ መሄድ አይችልም፣ ወደ ግብፅ አሁኑን አምጣ። ያኛው ደግሞ አብሮት ያለው ልጅ አንዳንድ ወደ ኦሮሚያ ክልል አካባቢ ነው። አሁኑኑ ብር አምጣ። እንዴ $9,000 ጌታ እመጣለሁ ምናምን አልኳቸው ማለት ነው። እኔ በቃ መጨረሻ $7,000 አደረግልሃለሁ፣ አለበለዚያ መልሼ የዛው ቦታ ነው ሞትቻቸው። ከዛ እሺ ተረጋጋ፣ ቢያንስ ለምንም ምን ብለን እንትን እንላለን ብዬ ስለው በቃ አሁን ምንም ጊዜ ፋታም አልሰጠኝም። መልሶ መጀመሪያ የነበሩበት ቦታ ይኸው በመኪና ተጭኖ ሄደዋል በቃ ምናምን አለ። ወስዶ ለማን ያስረክብላል? መጀመሪያ ለነበረበት ለጠፋበት ማለት ነው። መልሶ በማዘሩ ዋትሳፕ መጀመሪያ ላናገራቸው ሰዎች እዛ ነው ዋትሳፕ የላከው ማለት ነው። ድጋሜ ማለት ነው። ምን እኛም ከፈለግ አንተ ላይ ችግር ደርስ ከሆነ እኔ ያለው እመጣለሁ፣ ማዘሩም ካለች ትመጣለች። አንተ ላይ ምንም አይነት ነገር የሚሉ ከሆነ ማለት ነው። ገብቶሃል? የሚደበድቡት እሱ ነገር ደግሞ እንዴት ሰው ተመቶ እየደማ ፋሽ አጎቱን አስገቡት ሞዴሬተሮች። እኛ ኬት አግኝተን እናስገባው? እንትን የለውም፣ ኔትወርክ የለውም። አጎት የለውም። ነባ አንድ ቁጥር ጻፍ። ነብዩ አንድ ቁጥር አለው ብቻ ቤቱፍ እናስገባዋለን። አይተነዋል። ቅድም እኮ አስገብተነው ያለበት ቦታ እዛው እንደሆነ ነው። እንደውም አንድ ትልቁ ነገር እንትን ግንባሩ ላይ ያለው እሱ ነገር ደግሞ እንዴት ሰው ተመቶ እየደማ ፋሽ ይደረጋል ምናምን አሉ። እኩል ነገር እኮ ነው። አሁን እሱ እኔ አይደለሁም እነሱ ናት። ሁሉንም ነው እኔ ደውዬ ለራሱ ባቀር ነገር ነበር ያቅስ ማለት ደውለለት ያወራል እንዴ? ኔትወርኩ እያኩ እየነቀነው ነው እንጀራል ቶሎ ደግሞ እና ሀቡ አለቀ ቮይሱ። አይ አላለቀም፣ ስልክ ገብቶ ነው። ኦኬ እና ያልኩሽ ቅድም 100 ኪሎ ሜትር ያለኝ እንደዛ ሲለኝ እንደዛ ከሆነማ በቃ እኔ አሁን ላይ እኔ ከዚህ ነገር ልውጣበት ብዬ ራሴን አወጣሁ ማለት ነው። ራሴን ማውጣት ነው። ገዝቱ ልክ ሲገባ ጆይን ሲል ዚስ ገስት ሪሙቭ ናምላ ወይ በሌላ አካውንት ቀይረክና አጎትየው ምንም እየሰራ አይደለም። ኢንቫይት እያደረግነህ እያስገባነህ ግን እየነቀለህ ነው ከገዝ በሌላ ሰው አካውንት ነው ወይ? እሺ ኦልሬዲ ግን እውነት ነው አይደለ? ይሄ ልጅ ኢትዮጵያ ውስጥ ተደብቆ አይደለም። ኦልሬዲ ይሄ ልጅ ያለው ሱዳን ድንበር ምንድነው? ሌላ ነገር እዚህ ኢትዮጵያ ነው እንትን ነው ያልኩት ነገር እኮ የለም አቡዬ። እኔ እዚህ ያልኩት ነገር ምንድን ነው? አጎትየው እንደዚህ ያለኝ፣ እኔ ደግሞ ቪዲዮ የሰራሁት ሱዳን ብዬ ነው። ስለዚህ ከዚህ ነገር አንተ ሱዳን ብለህ አይደለም የሰራኸው፣ አንተ ሊቢያ ብለህ ነው የሰራኸው። እኔ ሊቢያ ብዬ ነው የሰራሁት። አጎትየው ደግሞ ጉፍራ ነው፣ ሊቢያ ለመድረስ 100 ኪሎ ሜትር ይቀረዋል ሲለኝ፣ ስለዚህ እኔ ስለዚህ ነገር ራሴን ማውጣት እኔ አልፈልግም። በቃ ከዚህ ነገር ራሴን ማውጣት አለብኝ ብዬ ራሴን ነው እኮ ላይፍ ላይ እኮ እኔን እንዳትጠይቁኝ፣ እኔ ላይ ኢንቦክስ የምልኩብኝ ሰዎች እኔ እንትን ምለው ነገር የለም እና እኔ ራሴን ላውጣ፣ ቤተሰብም ከዚህ ነገር ራስን አውጣ፣ አርፈህ ህይወትህን ኑር ሲለኝ ራሴን አውጣኝ ከዚህ ነገር። ይሄ እኔ ጋ ያለው ነገር፣ ሌላ ነገር የለም። አዎ እኮ ጋይስ ብታግዘው ምናምን የምትሉ ኮመንት ላይ ጓደኛ ማገዝም አለማገዝም መብት አለው አይደል? ይሄ ልጅ ራሴን ነፃ ማውጣት ፈልጋለሁ ማገዝ አልፈልግም ካለ መብቱ ነው። ማንንም የማስገደድ መብት የለውም። እሺ አንደኛ። ሁለተኛ አክርሽ እንትን ያልከው
ማለት ይህንን ቮይስ ስላሰማ ነው ቤተሰቦችን አዋርደህ ምናምን ያልከው? አጎትህን ሪካርድ አድርገው ስላሰማ አላሰማቸውም ነበር። አዎ እንደዚህ ሸፋፍኖ ነው የወጣው።